እንሳቅ እንጂ አሁን አስበሃል? እነሱ እንደዚህ ቢያሰቃያቸው ቲክቶክ ላይ ብቻ አንከራተቱን፣ ዩቱባችንን ዘረፉን። ኧረ ተው። እንደዛም ሆኖ ድራማ ስቲል ይሰራሉ። እኔስ ድራማቸውን ግን ሜይ ቢ እዚኛው ጋር እንደ አዲስ የመጡ ሊኖሩ ስለሚችሉ ከመጀመሪያ ጀምረህ ወስደህ ሄድበት። ያ ቆስጤ መጀመሪያ አካባቢ ያሳያችሁን ቪዲዮዎች እንደገና ወጣና አሳያቸው። በነገራችን ላይ ይህን ነገር የተቃወመው ክርስቲያኑ ብቻ ነው ወይ ማለት እንደዚህ አጭበርባሪነታቸውን ውሸታቸውን የተረዳው ክርስቲያኑ ብቻ አይደለም፣ የተረዳው ክርስቲያኖቹ ብቻ አይደለም፣ ሙስሊሞችም ራሳቸው ይህን ነገር በፍጹም አንቀበልም የሚሉ በርካታ ሙስሊሞች አሉ። ይሄ በጣም የተደረገው ማጭበርበር ውሸትና የሐሰት ፖለቲካ እነሱም እንደማይቀበሉት በነገራችን ላይ አይተናል፣ ተመልክተናል። አይ አፕሪሺየት ከዚህ በኋላ ገና እጅግ በጣም በርካታ ሙስሊሞች ደግሞ የሚነቁበት ይሆናል ማለት ነው። እጅግ በጣም በርካታ ሙስሊሞች ማለት ነው። እነዚህ ሙስሊሞች ናቸው በተለያየ ቪዲዮዎች የሚሰሩ አሉ፣ ላይቭም ገብተው የተናገሩ አሉ፣ ስቶሪም ያደረጉ አሉ፣ ከተለያዩ ሰዎች ጋር ያወሯቸው ኢንተራክት አድርገው የተናገሯቸው ንግግሮች አሉ። እነዚህን የተናገሯቸው ሙስሊሞች ናቸው። አላህን ፍሩ፣ ለእንደዚህ ለምታረጉት ስራ፣ እንደዚህ ለምትዋሹት ውሸት አላህን ፍሩ ተብለዋል። ይኸው የእፎይን የሚናገራቸውን ነገሮች አጽድቀው እነሱ የሚሰሯቸውን የውሸትና የፕሮፓጋንዳ የሐሰት ክሶችን ሙስሊሞችም ይህንን ነገር ተቃውመውታል። በነገራችን ላይ ይሄው እነዚህ ሙስሊሞች ናቸው ፖስት ያደረጓቸው። ሉክ እፎይ የውሃብያ ውሸት እስልምናን እያፈራረሰ እንደሆነ ሲናገር እውነቱን ነው ለካስ ብለው ተናግረዋል። ለራሳችሁ ጥቅም ብላችሁ በዚህ ልክ ለምን ትዘቅጣላችሁ? እነዚህ ሰዎች የያዙት በነገራችን ላይ እፎይን ጥለው እነሱ ከእፎይ በላይ መሆን ነው የፈለጉት። ኔቨር፣ እንደዛ መቼም አይሆንም። አንድ እፎይ መጅሊሶቻችሁን እንዴት አድርጎ እንዳናወጣቸው አይታችኋል። በአንድ ሀዲስ በሁለት ሀዲስ ማለት ነው። ደረጃችሁ አይደለም ቲክቶክ ላይ ሶሻል ሚዲያ ላይ እፎይ በመጅሊሱ ደረጃ እፎይ ምን ያህል እንዳንቀጠቀጣችሁ ታውቃላችሁ። ኑ አውሩ፣ ኑ እናውራ፣ ኑ ተወያዩ ነው ያለው። ኑ በአረብኛ የተደበቁ መጽሐፍቶቻችሁን እናንብባቸው አብረን። ኑ ህዝቡ ይወቅና የሚያመልከውን ይምረጥ፣ የሚያመልከውን ዛሬ ይከተል፣ የሚያመልከውን ዛሬ መለየት አለበት ብሎ ነው እፎይ ጥያቄ የጠየቀው አይደለ? በአረብኛ የተደበቀው በአረብኛ የሰነቀራችሁት የሐሰት ተረት ተረት የሐሰት ትርክት እየተናገራችሁ እስልምናችሁን በሐሰትና በውሸት አትራክት ለማድረግ የሞከራችሁትን ኑ እናውራ እንወያይ ነው ያለው አይደለ? መጅሊሶቻችሁን በሙሉ ሙሉ ረመዳንን ፈጣሪያችሁን ከምታስቡት በላይ እፎይን እያሰባችሁ ነው የጾማችሁት። ትወራረዳላችሁ፣ ሙስሊሞች ትወራረዳላችሁ። ሙሉ አንድ ወር ረመዳን በሙሉ ማለት ነው። የአምና ረመዳን ታስታውሳላችሁ። ፈጣሪያችሁን ከምታስቡት በላይ ሌሊት 9 ሰዓት ላይ ቁርአን በሚቀራበት ሌሊቱ ሙሉ ቁርአን በምትቀሩበት ሰዓት የእፎይን የቲክቶክ ቻናል ገብታችሁ እንዴት ነው ሪፖርት አድርገን ማዘጋት የምንችለው እያላችሁ እየቀመራችሁ ነበር አይደለ? ቆይ ሌሊት በደንብ ሰው ስለማይገባ እሱም ደግሞ ላይቭ ስለማይገባ በደንብ ሪፖርት እናደርግና እናዘጋበታለን ብላችሁ ስትጾሙ የነበራችሁት እፎይን እያሰባችሁ እንጂ ፈጣሪያችሁን እያሰባችሁ አልነበረም። ይህንን እናንተ ታምኑታላችሁ። መጅሊሶቻችሁ የአዲስ አበባ መጅሊስ፣ የኦሮሚያ መጅሊስ፣ የሸገር መጅሊስ፣ የተለያዩ መጅሊሶቻችሁ በእፎይ ጉዳይ ያላወራለ መግለጫ ያልሰጣለ ምንድን ነው ያላችሁ? እሱ እናውራ፣ ኑ እንነጋገር። ቲቪዎቻችሁ ያላወራለ፣ ፖድካስቶቻችሁ የትኛው ቻናል ነው የእፎይን ስም ያልጠራ የነበረው? እናንተ ትናንትና የመጣችሁ ኡስታዞች ልጥሉት ነው? እናንተ ትናንትና የመጣችሁ ኡስታዞች ይሄን ድራማ ሰርታችሁ ይሄንን ስራ የምታቆሙ ይመስላችኋል? አይደለም። እናንተ የመጅሊሳችሁ መሪ ይሄንን ነገር ማድረግ አልቻለም። አይደለም። እናንተ የመንግስት ግብረ አበሮች የሆኑት እነ ኡስታዝ አቡበከር ይሄንን ነገር ማድረግ አልቻሉም። አይ በቃ ናቅቶናል ብለው ትተውታል። ለማስገደል 400-500 ሺህ ብር እኮ የበሬ ዋጋ እኮ መድባችሁለታል አይደለ? አንዴ 10 ሺህ ብር፣ አንዴ 40 ሺህ ብር፣ አንዴ 50 ሺህ ብር፣ አንዴ 100 ሺህ ብር፣ 200፣ 300፣ 400 ሺህ ብር ብላችሁ እኮ የበሬ ዋጋ መድባችሁለታል እኮ ለማስገደል አይደለ? አንዴ በኬላ ወጣ፣ አንዴ
በኤርፖርት ወጣ፣ አንዴ ወደ አክሱም ሄደ፣ አንዴ ወደ ሐዋሳ ሄደ ያላላችሁታል እንዴ? ፈጣሪያችሁን እኮ አስባችሁ አልጾማችሁም። ረመዳንን እኮ እፎይን ያሰባችሁት አያችሁ። በዚህ ልክ ነው። የሚገርመው ደግሞ ገና ይቀብራችኋል። የሚገርመው ገና ይቀብራችኋል። ገና ትረሳላችሁ። በተቻለ መጠን ምንድነው እኛ ያለንን እውነት ህዝቡ በደንብ አውቋል፣ በደንብ ተረድቷል። የእኛን እውነት በደንብ ተረድቷል ህዝቡ። ይኸው አላህን ፍሩ እንደዚህ የምታደርጉ ሙስሊሞች ተብላችሁ ቪዲዮ ተሰርቶባችኋል። በምትሰሩት ስራ ይህንን አምላክ የውሸት የሐሰት አምላክ እንደሆነ ብዙ ሙስሊሞች ተረድተዋል። ስለዚህ ይህንን የምታመልኩት አጋንንታዊ ጣዖት ትታችሁ ወደ ክርስትና እስካልመጣችሁ ድረስ መቼም ቢሆን እስልምናችሁ ውስጥ ቆይታችሁ መዋሸታችሁና ፕሮፓጋንዳ መስራታችሁን አታቆሙም፣ መቼም ቢሆን። ስለዚህ እኛ ሁሌም እውነትን ይዘን እንንቀሳቀሳለን። እውነታችን ደግሞ አንድ ነች። ሁለት አይደለም፣ ሶስት አይደለም። የእናንተ ውሸት በየቀኑ የምትፈጥሩት ተረት፣ የምትፈጥሩት የውሸት ፕሮፓጋንዳ ይቀጥላል። እኛ ያችን አንድ እውነት ይዘን እንቀጥላለን። ያቺ እውነት የእናንተን ብዙ ሐሰቶች ታሸንፋለች። ቆስጤ ይቀጥል። ቴንክ ዩ። እንግዲህ ትንሽ አይምሮ ያላቸውን ሙስሊም እህቶች ወንድሞች በጽሁፍ ያስቀመጡትን ነገር አሳይተናል። ኦኬ፣ በጽሁፍ ብቻ ማስቀመጥ ነው ወይስ በድምፃቸው ራሱ እንትን ብለዋል? ይኸው እስከ መሸማቃቅ ድረስ በመድረስ ተሸማቀናል፣ አፍረናል እስኪሉ ድረስ ተመልከቱት፣ አዳምጡት። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋው እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር ያልመሰለኝን ነገር ያልተመቸኝን ነገር አስቀድሜም እኔ የልጁ እንደማይመጣም እንትኑ ትክክል እንዳልሆነ አጠሪውን ትክክል እንዳልሆነ እኔ ተናግሬያለሁ። ልጨርስ በማታ አንተ ደግሞ የት ልትሄዱ ነው? ደግሞ እዚህ በዚህ ማሳለፍ የምፈልገው ነገር ማለት የሆነ ማታ የውሸት እንትን ሰምቻለሁ። ሙስሊሞች ይሄ ተገቢ አይደለም። እኔ ሙስሊም ስለሆንኩኝ አንድ ሙስሊም ሲዋሽ ማለት ነው የሆነች ማነ የምትባል ልጅ የቆረጠችው እንትን አለ የቆረጠችው ድምፅ ማለት ነው። ያን ተገቢ አይደለም። እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አፈርኩኝ በእውነቱ ከሆነ ማለት ነው። ተመልከቱት፣ አፈርኩኝ ለምን እንደዚህ ነገር ታደርጋላችሁ ሙስሊሞች እያለ መልሱለት እስቲ። አፈርኩኝ፣ ተሸማቀቅኩኝ በእናንተ ለምን እንደዚህ አይነት ድርጊት ታደርጋላችሁ እያለ ነው። እስቲ ይህንን ይመልሱላችሁ። ለምን ይዋሻል? እኔ ልጅቷ በስነስርዓት አምጥቶ የተናገረውን አምጥታ አሰምቶናል። እሷ ቆርጣ ነው የለጠፈችው። እንደዚህ መሆን የለበትም። እስልምናን ተዋሽቶ ተቀጥፎ አይሆንም። ጨርሻለሁ። አሁን ኢምራን ነው እፎይ ይመጣል ብሎ ቪዲዮ ሰርቷል። ግን እፎይ ቪዲዮ አልሰራም። ከኢምራን ጋር ቀጠሮ አለኝ ብሎ ብዙ ጊዜ የቀጠሮ ነገር ጌምም ሆነ ሲሆን ሁለቱም ሰዎች ቪዲዮ ይሰራሉ። እኔ ከእሱ ጋር ቀጠሮ አለብኝ፣ ያኛውም እኔም ከእሱ ጋር ቀጠሮ አልሰራም። ሁለተኛ ነገር ኢቨን ቪዲዮ ሰርቶ እንደውም የኢምራንን ጥሪ ተቀብሎ እፎይ ስለ መሐመድ ስብዕና ሊያወራ ራሱ ቤት እንኳን ስለ መሐመድ ስብዕና ሲያወራ እፎይ ቤት እንዳትሄዱ እሱ ባለጌ ነው የሚሉ ሰዎች እና እኛ ቤት ገብታ አውራ ማለት ይሄ ከድራማ የተለየ ነገር አይደለም። በፍጹም ሊያስወሩት አይችሉም። እፎይ ቢመጣ እንኳን ጥሪውን ተቀብሎ አያስወሩትም። ሊሆን የሚገባ ምንድነው እንደ ቴዲ ሐዋሳ አይነት ቤት ለሁለቱም ደቂቃ የሆነ ሰው ገለልተኛ ሰው ሆኖ ነው እንጂ ሊያስወራቸው የሚችለው በምንም ተአምር እነሱ እንደዛ ሊያወሩ አይችሉም። ተስማምቶ 1 ሚሊዮን ብር ሽልማት አለ በኮንጎስት 5 ደቂቃ እስኪጨርሱ አውሩ ቢባሉ እነሱ 5 ደቂቃ ጨርሰው አያወሩም ሁለቱ። ኢምራን ይህንን ያደረገው ለምንድን ነው? ግልጽ ነገር አለ። አንደኛ እፎይ ቤቱን ከፍቶ ገና መዝሙር ከፍቶ እያለ ፕሮግራሙ ሳይጀምር 2,000 ሰው ይገባል። እነሱ ሁሉም የቲክቶክ ኡስታዞች ተሰብስበው ፕሮግራም ጀምሮ 1,000 ሰው አይመጣም። ያለው አማራጭ እኛ ቤት እፎይ ይመጣል ብሎ ሰዎችን መሳብ ነበረ። እንደሆነው ተሳክቶላቸዋል። እፎይ ይመጣል ስላለ ብቻ በህይወታቸው አይቶ ማያውቁት ሰው ቤታቸው ነበር። ይሄ ነገር ተሳክቶላቸዋል። ግን ጥሪውን ያደረጉት የእውነት ከእፎይ ጋር ሊወያዩ ነው ወይ ብትሉ አይደለም። በፍጹም አይወያዩም። ሊሆን አይችልም። 5 ደቂቃ እፎይ እነሱ ቤት ገብቶ ሊያወራ አይችልም። ይህን ነገር ያደረጉት ነገሮችን ከእፎይ ወደ እነሱ ለመሳብ ሰዎችን ወደ እነሱ ለማምጣት ነው እንጂ በምንም ተአምር ጥሪዬን አልተቀበለም ምናምን የሚሉትም ድራማ ነው። ጥሪያቸውን ተቀብሎ ቢመጣም 5 ደቂቃ አወራም። እሱ ገና ምንም ነገር ሳወራ 2,000 ሰው ተሰብስበው እነሱ ሁሉም የቲክቶክ ኡስታዞች ሆነው 1,000 ሰው ሲሆን ይህንን ነገር እንዴት እንገልብጠውና ሰው ወደኛ ይምጣ በሚለው ነው እንጂ ይህንን ጥሪ እፎይ ተቀብሏል እና ውይይት አለን ያለው በፍጹም ይወያዩ አይደለም። ወንጀለኛ ነው ይሄ ባለጌ ነው የሚልን ሰው የውይይት ጥሪ ጠርተናል ይመጣል ሲሉ ራሱ ሰው ማወቅ አለበት። ምን ብሎ ሊያስወሩት ነው?
እፎይ ቤት አትግቡ ባለጌ ነው የሚሉ ሰዎች የራሳቸው ውስታዞቹ እፎይ ሊመጣ ነው ሲሉ ራሱ እኮ ሰው መጠርጠር አለበት። አሁን እውነት እፎይን እነሱ 5 ደቂቃ ዘሌት አስገብቶ ሊያስወሩት አያስወሩትም። ዋናው ዓላማቸው እፎይ ጋር 2000 ሰው ይገባል፣ ከ2000 ሙስሊም ናቸው። እነዛን ሰዎች እንዴት ነው እኛ ጋር እንዲመጡ የምናደርገው ብለው ድራማ ሰሩ። ድራማውን ተሳክቷል። ኦፍኮርስ እፎይ ይመጣል እኛ ጋር ስላሉ ብቻ በታሪክ በህዝብ ዘመናቸው አይቶ የማያውቁት ሰው እነሱ ቤት ተሰብስቦ ነበር ትናንትና። ድራማው ተሳክቷል። ግን በምንም ተአምር እነዚህ ሰዎች በኮሆስትም ሆነ በምንም አንድ ላይ ሆነ 1 ሚሊዮን ብር ሽልማት አለ 5 ደቂቃ ካወራችሁ ቢባል ደቂቃቸውን ጨርሰው አወሩ። ተስማምተው አይጨርሱም። ያውቁታል እሱ። ኦኬ 9000 ሰው መጣ። አይተውት የማያውቁት ሰው ስለሆነ የተፈጠረውን ነገር ላሳያችሁ። ለምንድን ነበር የተፈለገው ብሎ ወንድማችን ነገረን። ጭንቅላቱ ነቃ ያለው ግለሰብ ምን ብሎ ነገረን? ኦኬ ለምንድን ነበር ራሱ ድርጊቱን ላሳያችሁ እዛው ጭራሽ ሌሎችም ነቃ ብለው ያስተዋሉት ሰዎች ምን አይነት እንዳሉና እነሱ ራሱ ምን ሲያደርጉ እንደነበር እንመልከት። ለምን ነበር ይኸው ትናንትናው አይነት ፋላሲ ልጁ ሳይቀበል ውይይት አደርጋለሁ ሳይ እዚህ ላይ ያለው ሁላችንንም ሁሉንም ሰው ፎሎ ማንንም ሰው ሳታስቀሩ ፋላሲ ምን ነበር የተፈለገው? ፎሎ በቃ 9 ፎሎ አድርጉት። ሁላችሁም ፎሎ ሁላችንም የተሰበሰብ ነው። ስለዚህ ምንድን ነበር የተፈለገው? ያ ኦዲየንስ እንዲመጣ ደነገጡ። ገና እፎይ ሲከፍት እንዲህ ሲል የሚደነግጠውን ህዝብ ነው የተፈለገው። የሰሩት ሙስሊሞች ትናንትና ከባድ ፋላሲ ማለት ነው። ፎሎ መሰብሰቢያ ፎሎ መሸቂያ ሸቀላችሁ ትናንትና ፎሎ አባዝ በጣም ሸቀላችሁ 9000 ሰው ቢመጣ ደግሞ 50,000 ሰው ሊከታተላችሁ ነበር። 50,000 ሰው እና ለቀረበላችሁ መጀመሪያ ከስታዙ ወይም ደግሞ ከውሱ ጋር ጠቢ ያቀረበ እናንተ ከኢምራን ጋር ተማሪ ናቸው። አይመጡም ኢምራን መጓያት አለባቸው። ከነፖስቴ ጋር ቃል እንኳን አይመጠናቸውም። ቃል እንኳን አይመጠናቸውም ልንገረ ስለዚህ ሁሉም እኮ እንትን አለው። እናንተ ስታዙ ነው ይስንጠራው እኛ ተማሪ እያለን መምህራችን ጋር በናስኬራችሁ አብላላችሁ ትናንትና አይነት ፋላሲ አንድ ደግሞ ከዚህ በፊት ራሱ የተፈጠረውን በግልጽ ሊመሰክርልን የሚፈልግ ሰው አለ። እንመልከት እስቲ። ግልጽ አድርጉላቸው። ግን እነኚህ ልጆች ሙስሊም ናቸው። ይህን እያለ ያለው ሙስሊም ነች። ትክክል። አዎ ሙስሊሞቹ ራሳቸው ናቸው። እኔ በጣም ብዙ ቴክስቶች ይደርሱኛል በውስጥ በአደባባይ የተናገሩት ናቸው። በአደባባይ ከተናገሩት ውስጥ ነው። አፍነው የያዙ አሉ፣ ቴክስት የሚልኩልኝ ለእኔ ያሉ፣ በአደባባይ ደግሞ እንዲያወሩ ያሉ። ቀጥልሽ ኮሴ ቀጥል ቦስ አቀጥል። በቃ አይ እኛ ዋናው እነሱ ማፈራቸው በውስታዞቻቸው መሸማቀቃቸውን አንፈልገውም። ባይዜ ከሃይማኖቱ እንዲወጡ ነው የምንፈልገው። መምህራኖቻቸው እንደዚህ አይነት ቆሻሻ መሆናቸውን አውቀው ጥለው እንዲወጡ እንጂ በመምህራኖቻቸው እየተሸማቀቁ እዛው እንዲቀመጡ አንፈልግም። ምንም የምናተርፈው ነገር ስለሌለ፣ ምንም የሚጠቅመን ነገር ስለሌለ ሙስሊሞቹ በውስታዞቻቸው እየተሸማቀቁ በሚሰሩት ፖለቲካና የሐሰት ፕሮፓጋንዳ አንገታቸውን ደፍተው እንዲኖሩ አንፈልግም። ባይዘው ሰፕራይዝ አለን፣ በኋላ ላይ እናሳያችኋለን። እሱ ነው ማን ነው ፈሪ የሚለውን እናየዋለን። ኤኒዌይስ ግን ዋናው ድነት ነው የሚፈልገው። ህዝቡ መዳን ይፈልጋል። ለመዳን ደግሞ እውነትን ማወቅ አለበት። እውነትን መስማት፣ እውነትን ማወቅ አለበት። ወላሂ እያልክ ጉሮሮ እየተናነቀ ወንበር እየደበደብክ ፖለቲካ ስለሰራ ሜይ ቢ ከ6ኛ ክፍል ያላለፉ ከዛውም ብሶ ደግሞ ማገናዘብ ማይችሉትን ተሸውደ ይሆናል እንጂ ጤናማ ሰው የተማረ ሰው በዚህኛው ዘመን ላይ መሐመድ የሚከተል አይኖርም። ጭንቅላት አልባ አካል የሚያመልክ አይኖርም። ያውም ክርስቲያኖ ነው መሐመድ እንደ ነብይ ሊቆጥር አላህን አንድ ጭንቅላት የሌለው ኢሬጉላር ሼፕ ያለውን አካል ሊያመልክ ትቀልዳላችሁ። ሙስሊሙ መሮት ነው ያለው። አሁን
1 5 10 ማውጣት ኢንተረስትም አይደለም የለንም። እኛ በትንሽ ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ የማድረግ ስራ የምንሰራው በሚሊየን ለቀው እንዲወጡ እቅዳችን ታርጌታችን እሱ ነው። እንደናንተ አንድ ሴት ሚስታችሁን እንደምታሰልሙት አይደለም እቅዳችን። ደግሞም እያደረግነው ነው። ተሰነጣጥቋል። አለቶቻችሁ መሰረቶቻችሁ ተንገዳግደዋል። አላህ ላይ ያላችሁ መሰረት ተንገዳግዷል። ሙሐመድ ላይ ያለው መሰረታችሁ ተሰነጣጥቋል። አቂዳዎቻችሁ ላይ ተበታትናችኋል። ሀዲሳችሁ በፊት አይነኬ የምትሉትን እንድትጸየፉት እንድትፈሩት እስከ መሆን ደርሳችኋል። ገና ነው። እያንዳንዱን ምስክር እንትኖቹን ቀጥል ቆሴ። እሺ ያ ህዝብ መሀይም ነው፣ ምንም አያውቅም። 3ኛ ክፍል ስላላለፉ ችግር የለውም እናጭበረብራለን ብላችሁ ከምታስቡት መካከል ከስር ቁጭ ብሎ የሚታዘብ ፕሮፌሰር ዶክተር አለ። ቢያንስ ተዉት፣ ባችለር ያለው ሰው አለ፣ ትንሽ አይምሮ ሊጠቀም የሚችል ማለት ነው። ከነዛም መካከል አታውቁም ከምትሏቸውም ሰዎች መካከል እንዴት እንደሚታዘቧችሁ ተመልከቱ። እንዴት ያለውን ነገር እንደሚታዘብ የሚያይ የሚመለከት ሰው እንዳለ ተመልከቱ። እሺ እንዴ ከሃይማኖት ጋር ፎይ ንጽጽር አትቀበል ማለት ከሃይማኖት ጋር እኔ ንጽጽር ፎይ ንጽጽር እንዲቀበል አልፈልግም። የመልክ አስተላልፋለሁ በገባሁበት ክርስቲያኖች ቤት ካስገቡኝ የራሱ እንዲቀበል አልፈልግም። ወይ እሱን የምትይው አንቺ እኮ ምን ያልሽ ግዴም ለምንድን ነው በፊት ሲጠይቋቸው እምቢ ብሎ አሁን የሚጠሩት ነው የምትይው አይደለም? መቼ ነው እፎይ ውይይት ሳይጠራ የቀረው? እሱ ናቶ ወላሂ የዛሬ ስንት ዓመት ወላሂ ሱማ ወላሂ ነው የምልሽ። ሪካርድ በለኝ የዛሬ ስንት ዓመት ነው እና ሪካርድ ምናምን አይደለም። እኔ እፎይም ከማንም ሰው በላይ ከእንትኑ አውቀዋለሁ። በዛ በነበረበት በዛ እነሱ ጋር በነበርኩበት ሰዓት ለምንድን በነቢዩ ስብና እንወያይ ሲል ከዛ እኔ ቤት የመጣ ሰው ነበረ። እሱ ሁሌ ስም ያጠፋል። ለምን አትወያዩም ስል ኖ አለኝ። መወያየት የለብንም ከሱ ጋር ምክንያት ስለው ነቢዩን ስለሚሳደብ አለ። ኦኬ ለዛ ነው የማትወያዩት? ይሄ ሰው እንደዚህ ሁሌ እንወያይ እያለ አልኳው። ሌሎቹም ነበሩ ሪከርድ እንደምንምረታ ሪከርድ አድርገው ሰው ብሎች ሊሆን ይችላል። አንድ ሰው ብሎች ሊሆን ይችላል። ጠለቅ ብሎ እውቀት ያለው ሰው በእውቀቱ የሚተማመን ሰው ግን እሱ ለዓለም መድኃኒት ዓለም የሚያሰልመው ሰው ቤቴና ስልጣን እሰጥሃለሁ እና ተወያዩ ጋር እያለ ማለት ነው። ኮስታጅ እዚህ ጋር እንደ ብትይዘው ደስ ይለኛል። እዚች ጋር እንደያዘ የዓለም መድኃኒት ነው ያለች። የዓለም መድኃኒት ድነት ቢሰጠው ቤቴና ብሎት ነበረ። ሞዴሬተር እሰጥሃለሁ ብሎት ነበረ። እኔ ዞምቢ ነገር ነው ይመስልኝ። እናንተ ከመቃብር የወጡ የሆነ ዞምቢ ነገር አይመስል የሆነ እንትን እኔ እነዚህ እንዴት ነው የምናስተምረው እኮ ግራ እየገባኝ ነው። ማለት በዚህ ጭንቅላታቸው አንዳንዴ ስናወራ ራሱ የሚገባቸው አይመስለኝም። እንደዚህ አይነት አስተሳሰብ ያላቸው ይቅርታ፣ ሁሉንም ሙስሊም እያልኩ አይደለም። እንዳሁኑ አይነት ልጅ ግን ጭንቅላት ያላቸው ሰዎች ትምህርቱ እንዴት ነው የሚገባቸው? የምንናገረው ነገር እንዴት ነው የሚረዱት? ለእነሱ ራሱ ሌላ አይነት ስትራቴጂ፣ ሌላ አይነት የማስተማሪያ ስልት መነደፍ አለበት ብዬ እንዳስብ ያስገደደኝ። ቢኮዝ ጋይስ ልብ በሉ እንግዲህ ና ቤቴ እንዴ ምንድን ነው? ና ቤቴ ማለት መጥቻለሁ ና የወንድ እኮ እንዴ ከዚህ በፊት ቤት መጥቶ ነበር እንዴ? እፎይ ወገናችን አልተወያዩም። እፎይና ስሙ የተጠራው ኡስታዝ በኮስት ነበር የመጣው። ያ ቃል እንዴት እንደሚመጣ በኮስት እሱም በቤቱ ያን በቤቱ ና ቤቴ ሞዴሬተር ስልጣን ሰጣለሁ። ምን ማለት ነው? ሞዴሬተር ከሰጠኝ ሚዩት ማድረግ አይችልም እንደ እሱ ነው። ሌሎች ሚዩት እንዳያደርግ የሌለ እኮ ነው። ተሰብስበው እኮ ትናንትና ሞዴሬተር እንሰጣለን ብለው ሙድ ሊይዙ ነው። ኤኒዌይስ እሱን እናየዋለን። ትናንትና የተሰበሰቡትን ጀማ የዛሬ ዓመት ምን እንደተፈጠረ እናየዋለን። ቀጥል ክርስቲያን ጥላ። የዓለም መድኃኒት ግን አይተነዋል። የዓለም መድኃኒት ትንሽ መለስ አድርገት ብንሰማት ደስ ይለኛል። ምን ማለቷ ነው ግን የዓለም መድኃኒት የሆነው? ኡስታዛቸው የዓለም መድኃኒት ሆነ። ጥሩ ነው። ከባድ ነው።
እስቲ የዓለም መድኃኒት እንስማው። እፎይም ተከታይ ያለው እሱም ተከታይ ያለው ፖስት ላይ መወያየት ካለባቸው ወያያሉ ናቶሎ ለምንድን ነው እፎይ ምስል ሆነ እፎይ ይሄ እኮ ንቀት እኮ ነው። እፎይ ናቶሎ ፖስት ላይ ሲወያዩ ፖስት ላይ ተወያዩ እኮ ይኸውልሽ፣ ፖስት ላይ ሲወያዩ ምን አደረጉ መሰለሽ? ፖስት ላይ ሲወያዩ ምን አደረጉ መሰለሽ? ምን አደረገ መሰለሽ? ነቢዩ መሐመድ በአይሻ ማግባት ላይ ተሳልሞ ወጣ። ወላሂ ወጣ አይደለ? ዛሬ ምን እኔ እኮ ጥያቄ ትላንትና ያ ሁላ ሰው እፎይ በቃ ተሳዳቢ ነው ብሎ ካሰመረ በኋላ ቤትም አንወያይም ብለው ዛሬ ምን ስለተገኘ ነው እፎይ እንድወያይ የተፈለገው? እፎይ ደግሞ ጅል ነው ወይ? እነሱ ሲፈልጉት ከብት ነው ወይ? እፎይ ከብት እኮ አይደለም። በደንብ እኮ ነው ስማርት የሆነ ሰው ነው። በነገራችን ላይ ደግሞ ከብት በላይ ደግሞ በግ ነው። ለዛውም በላይ ስማርት ነው። ከብት መጥሩ ከብት ማለት ፖለቲካውን እንዲቀርጥፈው በልቱ ያጣጥባቸዋል። ለዛውም ዛሬ ላይ ተነስተው ናቶሎ እንወያይ ሲሉት አይመጣላቸውም ነው። ከመጣላቸው ዘሩት ደግሞ ማለት ነው እንደዛ ቢሉት ደግሞ ሰው የሰው ልጅ ማለት ነው የሰው ልጅ ባለበት ቦታ አይቆይም። ምናልባት ተቀይሮ ሊሆን ይችላል። ምናልባት ዓለም እየሰለመ ከሆነ እሱና በኮቱ ናቸው የቀሩት ቄሶቹ እየሰለሙ ነው። የሁለት ዓለትን ገጽታ ተመልከቱ። ቄሶች እየሰለሙለት ነው። አንቺ ትክክለኛ ታከብሪዋለሽ። እያከበርሽ መስሎሽ እንጂ አሁን አንቺ እያከበርሽ እና እያስብሽለት አይደል? ብታስቢለት ኑሮ ናነፍስ ና ጉዲህ ነው ወቅ ይፈራውዳ ወይም አንደወደ እንትና ፈረንጅ ነው የምትባይ ልጅ የእውነት አድርሽለት ለፎይ እፎይ እናት ወልዳሃሌ ጀግና ነህ። አሁንም ውይይት እንዳትቀበል። ምክንያቱም ትላንትና ከአንድ አይሉ 2-3 ብዙ ጊዜ እኔ መረጃ ነኝ ምስክር ነኝ የውይይት ጥሪ አቅርቧል። ብዙ ጊዜ አልቀበልም ብለዋል። በነቢዩ ስብዕና ብሏል፣ አልቀበልም ብለዋል። ለምን ብለን ስንጠይቅ ተሳዳቢ ነው ብለዋል። ዛሬ 1 ዓመት ሞልቶታል። እፎይ ተሳዳቢ ነው አንወያይም ከሱ ጋር አሉ። ዛሬ ምን ስለተገኘ ነው? ናቶሎ እንወያይ። ያው ናቶሎ ክርስቲያን የተባላችሁ ኑቶሎ ቤታችሁ። ለምንድን ነው እነሱ ቤት የሚሄዱት? ለምን? ምክንያቱም 1 ዓመት ሙሉ ተሳዳቢ ነው በነቢዩ ስብዕና ስንት የውይይት ጥሪ አቅርቦ አንወያይም ተሳዳቢ ነው ብለው ሁሉም ከሱ ቤት እንዳትገቡ ተብሎ ዛሬ ምን ስለተገኘ ነው? እፎይ ናቶሎ ውጣና ተወያይ ና ተቀበለን። እፎይ እናት ወልዳለች ጀግና ነህ። መጨረሻው ጫፍ ላይ ስትደርስ እነሱ እንትን ሊሉ አትችሉም። መወያየት የለብንም ግን የነቃ ስለሆንክ ሲጀመር እኔ እንድልም አልጠብቅም። እስካሁን ለምን እስካሁን ድረስ 1 ዓመት ሙሉ ሲላቸው ነበረ። ለምን አልተቀበሉትም? ዛሬ ምን ተገኘ? የትናንትናው እፎይ ዛሬም እፎይ ነው፣ አልተቀየረም። ወንድሙ አይደለም ያለው እራሱ እፎይ ነው ያለው። ስለዚህ ትናንትና የውይይት ጥሪውን ሳይቀበሉ እኔ ምስክር ነኝ። ብዙ ጊዜ ሲጣራ ነበር ኖ ከሱ ጋር ተሳዳቢ ነው አንወያይም ብለው ዛሬ ምን ተገኝቶ ነው? ናቶሎ እና እፎይ እንወያይ፣ እናት ወልዳሃሌ እንዳትወያይ። ምክንያት እንዴ እነሱ ሲፈልጉት የሚሄደው ሱቅ እኮ አይደለም እቃ ነው እንዴ? የሆነ ሰው ያስቀመጠውን መልሶ የሚያነሳው የተቀመጠ የማይነሳ የማይፈለግ እቃ ሲሆን ነው። ስለዚህ እነሱ ሲፈልገው አንተ ከተገኘህ የቁማሩ መብሊያ ላይ ዝግጁ ነህ ማለት ነው። ለእሱ ደግሞ እንዳትፈቅድላቸው። ትናንትና 1 ዓመት ሙሉ አቅርበህላቸዋል። የት ነበሩ? መጽሐፍ ቅዱስ ዛሬ ስለተቀይሯል እንዳልተቀየር። ስለዚህ እኮ የውይይት ጥሪ እነሱ ጋር ስትወያየ የእውነት ተመልካቾች ራሱ አላውቅም ምን እንደሚሉ ከሌላ ሰው ጋር ይወያዩ። ተው እንጂ ንቃተ ህሊናውን የሚጠቀም ጭንቅላት ያለው ቢያንስ እንደዚህ አይነት ሰው አለ፣ ትንሽ እንኳን ማለት ነው። እፎይ ምን አይደለማ የቤት ዕቃ አይደለም። በነገራችን ላይ ይሄ ስትራቴጂያቸው ቆስቲ አሁን የተናገረችው ይቅርታና በጣም የተመቼ ነገር ይሄ ስትራቴጂያቸው እነሱ ሁልጊዜ የሚሄዱበት ነው፣ በውሸት ወይ ደግሞ እንደዚህ ፕሮፓጋንዳ መስራት ማለት ነው። ለሴ ክርስቲያን የውይይት ጥሪ አቅርበዋል፣ አልተቀበሉትም። ልብ በሉ። አሁንም ወደፊት ታሪክ ስለሚደገም ታሪክ ስለሚሰራ ይሄ ሪከርድ ይቀመጥ። እኔ አቅርብ ያለው ቆስጤ አቅርበዋል፣ ጓ አቅርበዋል፣ ተሳድበዋል፣ አንቀበልም ብለዋል፣ ስም ሰጥተዋል በራሳቸው።
የሆነ ጊዜ ላይ ግን ደግሞ ማለት ነው ካልተወያየን ብለው የሚመጡበት ቀን ይመጣል። የዛ ሰዓት መልሳችን ይሄ ነው የሚሆነው። ይሄ ለታሪክ ተቀርቶ ይቀመጥ። ዛሬ አለመቀበላችሁ የክርስቲያን ልክ እፎይ ላይ እንዳደረጋችሁት ነገ ደግሞ ብዙ እፎዮች ይመጣሉ። ብዙ እፎዮች እየፈሩ ነው። እነዛ እፎዮች ላይም አሁን በጊዜው ተቀበሉ ስትባሉ እንደዛ ፖለቲካ ሰርታችሁ ዋሽታችሁ አጭበርብራችሁ የእናቴ ቀሚስ አደናቀፈኝ ብላችሁ ተደብቃችሁ ከዛ ደግሞ ትመጡና የሆነ ጊዜ ላይ ከአቅማችሁ በላይ ሲሆን ወጥታችሁ ፖለቲካ መስራታችሁ የማይቀር ታሪክ ስለሆነ የማይቀር ምክንያቱም ዋሃብያ እና ፈንጂ አምካኝ ሁሌ ከስተቱ አይማራም። የዋሃብያ ሙስሊምና ፈንጂ አምካኝ ዛሬ የሰራውን ስህተት ነገም ይደግመዋል። ይሄ ያረጋገጥነው ሀቅ ነው። በታሪክ እዚህ ቲክታክ ላይ በማስረጃ ማሳየት የምንችለው ነው። ሁሌ ተመሳሳይ ስህተት የሚሰሩ ሰዎች ስለሆኑ እና ይህንን ለማለት ነው በዚህ ቆስጥ ያ እኛ ዋናው ምንድን ነው ይሄን ነገር ሙስሊሞችም እየተረዱት ነው እየነቁ ነው የሚለውን ነገር ለማስጨበጥ ነው። ክርስቲያኖቹ ብቻ አይደሉም ሙስሊሞችም ይሄን ነገር እያወቁ ነው። ምክንያቱም ይሄ አካሄድ ልክ ስላልሆነ ጤናማ ስላልሆነ በእርግጥ ሃይማኖታቸውን የማያውቁ ሙስሊሞች ይህንን አካሄድ ጤናማ እንዳልሆነ በደንብ ይረዱታል። ነገር ግን እስልምና ከዚህ የተለየ አስተምሮ አለው ወይ ካልን የለውም። በፍጹም እስልምና ከዚህ የተለየ አስተምሮ የለውም። ምክንያቱም ተቂያ የሚባል ትልቅ አስተምሮ አለ። ተቂያ ማለት ቅዱስ ውሸት ነው። ለፈጣሪ ሲባል የሚዋሽ ውሸት፣ የሚያጸድቅ ውሸት ብለው ያምናሉ። ይሄ ደግሞ ውሸታቸው እስከ ቂያማ ቀን፣ እስከ ትንሣኤ ቀን፣ እስከ መጨረሻው ቀን ይቀጥላል። ስለዚህ ሙስሊሞች እስከ መጨረሻው ቀን እንዋሻለን ብለው በአምላካቸው ፍቃድ አግኝተዋል ማለት ነው። በአምላካቸው ፍቃድ አግኝተዋል። እንደ መጽሐፍ ቅዱስ ደግሞ ሐሰተኛ የሐሰት አባት አጋንንት ነው። ውሸትን የሚያለማመድ አጋንንት ነው። ሰዎችን ዋሹ ብሎ የሚያበረታታ ሰይጣን ነው። ሰይጣን ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እሱ ከመጀመሪያው ሐሰተኛ ነበረ፣ እውነት በሱ ስለሌለ አልቆመም፣ ሐሰተኛ የሐሰት አባት ነውና የተባለው ሰይጣን አጋንንት ነው። ሙስሊሞች ደግሞ ውሸትን፣ ቅዱስ ውሸትን ለፈጣሪያችሁ ስትሉ መዋሸት ትችላላችሁ የሚል አስተምሮ ስላላቸው ይሄም ደግሞ እስከ ትንሣኤ ቀን የሚቀጥል ነው። ስለዚህ አሁን እኛ ጥያቄ የሆነብን ከነዚህ ሰዎች ጋር ብንወያይ እኛ እየዋሹን እንደሆነ እንደሚያጭበረብሩ በደንብ እንረዳለን። አብዛኛው ሰው ግን በተለይ ሙስሊሙ ማህበረሰብ ይሄንን ነገር አይረዳውም። ስለዚህ ከነዚህ ከውሸታሞችና ከአጭበርባሪዎች ጋር እንኳን እንዴት ነው ውይይት የምናደርገው? ምክንያቱም አንድ ሰው የሚያምነውን ቴዎሎጂ የሚከተለውን አምላክ ዋሽቶ የሚሰብክ ከሆነ እመኑኝ በየትኛውም ነገር እውነተኛ ሊሆን አይችልም። አንድ ሰው ስለ አምላኩ የሚያጭበረብር የሚዋሽ ከሆነ ስለምን እውነት ሊናገር ይችላል? የሚያመልከውን አምላክ ነብይ ብሎ የሚከተለውን አምላክ ስለሱ የተጻፈውን ስለሱ የተነገረውን ነገር ይሄ ልክ አይደለም፣ ይሄ እየዋሻችሁ ነው ብሎ እኛኑ መልሶ እንደገና ውሸታም ለማለት የሚሞክር ከሆነ ይሄ ሰው የሚያወራቸው ነገሮች በሙሉ ውሸት ናቸው ማለት ነው። አንድ ሰው ለአምላኩ ያልታመነ ሌላ ለማንም ሊታመን አይችልም። ስለ አምላኩ ሲሰብክ እውነት ያልተናገረ አካል ስለ ሌሎች ሊናገር አይችልም፣ እውነት ሊናገር አይችልም። ሙስሊሞች ይህንን ነገር አሁን እየተረዱት ነው። እንዳለ በነገራችን ላይ ውሸት ነው፣ እንዳለ አካሄዳቸው ውሸት ነው። አንድ ቀን መዋሸት የማይችሉ ከሆነ አንድ ቀን ሶሻል ሚዲያ ላይ ማደር አይችሉም። እውነተኛውን አስተምሮ ይዘው የሚሞግቱ ከሆነ አንድ ቀን ማደር አይችሉም። አንድ ቀን ማደር አይችሉም። ሉክ እስልምና ሁልጊዜም ቢሆን መሰረታቸው ውሸት ነው። እኛ በተቻለ መጠን ከዚህ አጋንንታዊ ውሸት ወጥታችሁ እውነተኛውን ህይወት እንድታገኙ ነው ጥሪያችን ሙስሊሞች። አሁን ግን አብዛኛው ሰው እየነቃ ነው። ከዚህ በኋላ ደግሞ እርግጠኛ ነኝ ብዙ ሰው ይህንን ነገር ይጠቀምበታል፣ ያደረጉትን ነገር ይጠቀሙበታል ብለን እናምናለን። ፎይ ቀጥል። ለመልካም ነው። እያንዳንዷን ድንጋይ የምንጠቀማት እኛ ስለተወረወረብን ተፈነከትን ተመታን ምንል ሰዎች አይደለንም። የሚወረወርብንን ድንጋይ ሰብሰብ አድርገን ምንገነባ ሰዎች ነን። ግንብ አድርገን ቤት የምናደርግ ሰዎች ነን። የምወረውሩባቸው አካላቶች በድንጋይ የሚሰበሩ አይደሉም። ምክንያቱም ከድንጋይ የሚልቅ የጠነከሩ ስለሆኑ፣ ከአለት በላይ ጠንካሮች ስለሆኑ። ዋሹ፣ በውሸታችሁ ብዙ ሙስሊም ህይወት ያገኛል፣ ወደ ድነት ይመጣል። እኔ በጣም ብዙዎች ከዚህ በላይ ይጠብቃለሁኝ ምስክርነታቸውን። ከዚህ በላይ በጣም ብዙዎችን እንግዲህ አንድም ክርስቲያን እኛ ሉስ የምናደርግበት የለም። በዚህ አንድም ክርስቲያን
አንድም። እነሱ ግን የራሳቸውን ሰዎች እንደዚህ ወጥተው አፈርንባቸው፣ ተሸማቀቅን። ይሄ አደባባይ የተናገሩት ነው። ስንቱ በሆዱ የያዘው እንዳለ ደግሞ ሆድ ይፍጀው። ይሄ ጥሩ ነው። አንድ ቆም ብለን ማሰብ ያለብን ነገር ምንድን ነው? በድራማ የሚከብር አምላክ የለንም። በውሸት የሚከብር አምላክ የለንም። ታውቃላችሁ አቅሜን፣ ታውቃላችሁ አቅሜን። ዲቤት ብገባችሁ ምን ሊፈጠር እንደሚችል ታውቃላችሁ፣ ታውቁታላችሁ። ግን እኔ ዝም ብዬ ኩታራ የለውም። ና ስትለኝ ዝም ብዬ ቤትህ የምመጣ ተሰባሰባችሁ ቁጭ ብላችሁ እስካሁን አልመጣም ና በሉት። እሱ ውለድና እንደዛ ላክ፣ እንደዛ ጥራው። የት ሄደ እከሌ ለምንድን አልመጣም? አመጣም እንደ እያልክ የምትጠራው ወልደህ ነው። ቤትህን ከፍተህ ሰብሰብ ብለህ ቤተሰብ ጋር ትንሹ ልጅ የት ሄደ ና በሉት ምናምን የምትለው የወለድከውን ልጅ ነው። እንደዚህ አይነት ንቀት ካለባችሁ ያውም ከጠፍሬ በላይ ያለችዋን አላ ከስጋው ከፍ ብላ ቆሻሻ ከተገኘ የእሷን ያህል ክብደት የሌላችሁ የቲክቶክ ውርጋጦች በምን አይነት መጠን ማክሰም እንደምችል አሳያችኋለሁ። ይህም ደግሞ የተሰጠን ከክርስቶስ ነው። ጸጋው ስሩ ተብለን ነው፣ እንድንሰራ ተመርተን ነው፣ እንድንሰራም ታዘን ነው። በማ በክርስቶስ። ይህን አጋንንታዊ አስተምሮታችሁን በምን አይነት ሁኔታ ማፍረስ፣ የእናንተን ስትራቴጂና ፖለቲካ ከላይ እስከታች የተዘረጋውን እንዴት መናድ እንዳለብን እናውቃለን። እንኳን አሁን ህዝቡ ነቅቶ እንደዚህ ህዝበ ክርስቲያኑ የእናንተን ድራማ ቋቅ ባለው ሰዓት በሰለቸው ሰዓት ተዉና ከዓመት በፊት ክርስቲያኑ ባልነቃበት ላይ እኛ የምንለው እውነቱን ውሸት በማያውቀው ጊዜ ላይ ያን ሁሉ ፖለቲካና ድራማ ሰርታችሁብን አላነቃነቃችሁንም። በክብር ላይ ክብር ከፍ እያደረጋችሁን ትሄዳላችሁ። እያንዳንዱ ፖድካስት ላይ ስለኔ ታወራላችሁ። እያንዳንዱ ስብሰባችሁ ላይ ስለኔ ታወራላችሁ። ሁል ቀን ሪካርዶቻችሁ ይደርሱኛል። በየመስጊዱ ስለኔ ታወራላችሁ። በቴሌቪዥን ፕሮግራሞቻችሁ ላይ ስለኔ ታወራላችሁ። እኔ ስለእናንተ የማወራበትም ጊዜ የለኝም። እኔ ግን ስለ እስልምና ሐሰተኝነት አወራለሁ፣ እናንተ ስለኔ ታወራላችሁ። ልዩነታችን ያ ነው። ልዩነታችን ያ ነው። በምንም አይነት ወጀብ ውስጥ መከራ ውስጥ ብንሆን እንኳን በምንም አይነት መከራ ውስጥ ብንሆን እንኳን እናንተን ተረት ተረታችሁንና ፖለቲካችሁን እንዴት ማፍረስ እንዳለብን ምን ማድረግ እንዳለብን እናውቀዋለን፣ ጠንቅቀን እንረዳለን። ስለዚህ ምንም አጠብቁ፣ ኤክስፔክት አታድርጉ። የሆነ ነገር ድራማ ነገር ሰርተን የሆነ ነገር አድርገን እንትን እንላችኋለን ብላችሁ የሆነ አዲስ ነገር የምታመጡ አይምሰላችሁ። እና ሜቢ ቢን የሚለው ካለ ያ በጣም ልናገር ስል ነው። ባይዘዌ ይሄ ትላንት የሰሩት ውንብድናን መስራት ቀላል ነው፣ ከባድ አይደለም። ባይዘዌ ከባድ አይደለም። ይሄ አይምሮ የሚጠይቅም አይደለም። ወንበዴ ለመሆን የሆነ ሰው ስም ጠርተን እንዲሁም ይምጣ እቀበላለሁ ምናምን የሚያለም ሰው አለ። የእሱን ድምፅ አስቀምጠ በአደባባይ ስላለ በቃ እሑድ እንድትመጣ እንዳትቀር ከቀረ ፈርታል ማለት ነው ብለህ ይዘህ ቤተሰብ ሰብስበህ መጠበቅ ይቻላል። ይሄ በጣም ሲምፕል እና ሲምፕል ነው፣ ማድረግ የሚቻለው ነገር ነው። ከባድ ነገር አይደለም። እንዲህ አይነት ማጭበርበር ውስጥ መግባት ስለማንፈልግ ነው። ለእውነት የተጠራን በእውነት የተገዛን የእውነት ዋጋ ያለን ሰዎች ስለሆንን ነው እንጂ እናንተ የሰራችሁትን እኮ እኛ ዛሬ መስራት እንችላለን። ኦኬ፣ ድምፆቻችሁም አሉ እንቀበላለን ያሉት
ስለዚህ ቁጭ ብለህ ቤትህን ሰው ሰብስበህ ካልመጣህ ፈርተሃል ማለት ነው። ፈሪ ብለህ ማለት ትችላለህ። እንደማይመጡም እናውቃቸው ከቤታቸው የማይወጡ ሰዎች ስለሆኑ እናውቃቸዋለን። ግን እንዲህ አይነት ድራማ መስራቱ ምንድን ነው የሚጠቅመው? እኛም ልክ እንደነሱ ፕሮፋይላችንን ይዞ ይወርዳል። ወራዳ ስራ ነው ይሄ ፖለቲካ፣ ለዚያውም ደግሞ ማፊያ የሚሰራው ስራ ነው። ፖለቲካ ፓርቲ እንኳን ያለው በዚህን ያልክ እንትን አያጭበረብርም። ይሄ ማፊያ የጣሊያን ማፊያዎች አሉ አይደል? ወይም ከዛ የባሱ ማፊያዎች የሚሰሩት ወራዳ ስራ ነው። እንዲህ አይነት ወራዳ ስራ መስራት ከባድ መስሏችሁ ከሆነ ቀላል ነው። ግን እናንተኑ ይዟችሁ ወርዶ የራሳችሁ ሰዎች እየታዘቧችሁ ስለሆነ ለእናንተ ትተናል። ሌላው እንደው ፈራ ስትሉ የነበሩት ፍርሃታችሁን እኮ እናንተ ነው እየገለጻችሁ ያላችሁት። አሁን በየትኛውም ሶሻል ሚዲያ እንዳይናገር እፎይን በማህበር ተደራጅታችሁ ሪፖርት እያደረጋችሁ የፍርሃታችሁ ውጤት ዳይፐር አድርጋችሁ እንደምትቀመጡ ቲክቶኩን ታዘጋላችሁ፣ ዩቲዩብን ሀክ ታደርጋላችሁ፣ ኤቭሪ ቦታ እየመጣችሁ ሪፖርት ታደርጋላችሁ፣ ተደራጅታችሁ ሪፖርት ትሰራላችሁ። ይሄ የሚያሳየው በጣም ከፍተኛ ስጋት፣ ለእምነታችሁ ከፍተኛ ስጋት። ይሄ ልጅ ካለ በቃ እስልምና ባዶ ሊቀር ነው። ይሄ ልጅ ካለ ሙስሊሞቹ ልቅ ብሎ ሊወጡ ነው። ምን መፍትሄ እናርግ? እንዋሽ? ምን መፍትሄ እናርግ? ተሰባስበን ሪፖርት እናርግ። እንደ አፉን እንዳይከፍት እንዳይናገር፣ በቃ አለቅ። በምንም ተአምር በየትኛው እንትን መናገር የለበትም። ለምን? ከተናገረ አደጋ አለው። ከተናገረ እስልምና ልክ ልብሷ እንደወለቀባት ሴት ልጅ ራቁቱን ይቀራል፣ ሀፍረቷ እንደሚገለጥ ማለት ነው። ስለዚህ ሀፍረታችን እንዳይገለጥ ማድረግ ያለብን ምንድን ነው? መቅጠፍ አለብን። ሶሻል ሚዲያውን በጠቅላላ ሪፖርት እያደረግን ማዘጋት አለብን የሚል የደቦ ስራ። አምላካችሁም አድመኛ ስለሆነ ኦኬ፣ ከአድመኞችም በላይ አድመኛ ይላል ሱራ 3:55 ላይ። አይሁዶች ደግሞ አድማቸውን መለሰባቸው፣ ከአድመኛ በላይ አድመኛን ይላል። ስለዚህ የአምላካችሁን ባህሪ ይዛችሁ አድማችሁ በአንድ ላይ በአድማ ይቅርታ አድርጉልኝ፣ ጥሩ ሙስሊሞችን ለመናገር አለ። ይሄን የአምላካቸውን ባህሪ ተከትለው አድመኞች ተሰብስበው አድማ የሚያደርጉ እንደዚህ አይነቶችን የሴጣን ማህበር ልጆች የሆኑትን ነው እየተናገርኩ ያሉት። እንደዛ እያደረጉ ነው ያሉት ማለት ነው። እና በጣም ዳይፐር ላይ መሆናችሁ፣ ፍርሃት ላይ ሽንት እያላችሁ መሆኑን የምታስታውቁት ምንድን ነው? ከድራማውን በላይ ደግሞ እንዳያወራ እያንዳንዱን ቲክቶኩን አዘጋችሁ፣ 1 ሚሊዮን አዘጋችሁ። 4 አካውንት ላይ እንዲህ ሰው ሪፖርት ያደርጋል። ካልፈራችሁ ምንም ውሸት ነው የሚዋሸው እሱ ምንም ነገር በእኛ ላይ እንትን አላመጣም የምትሉ ከሆነ ለምንድን ነው የዚህን ያህል ሪፖርት ማድረግ? ምን አመጣው? ይሄ የፍርሃት የመሸማቀቅ ውጤት ነው ማለት ነው። እስቲ አንድ ቪዲዮ ላሳያችሁ። ትናንትና እኛ ገብተን፣ በእርግጥ እሱ ብዙ ጊዜ ታይቷል። አንድ ልጅ ደግሞ ገብታ ነበረ። እንደው ከእኛ ጋር የምትል አይደለች። እሷም እንደው በስነስርዓት ነው የምጠይቀው ምናምን እያለች ገና ልክ ስትል እንዴት እንዳወረራት። ምክንያቱም ትናንትና ውርደታቸው ምን እንደሰሩ ወራዳ ስራ እንደሰሩ ያውቃሉ። ስለዚህ ቶሎሬት አያደርጉም ነበር፣ ተንበቅበቀው ነበር። ሰው ገብቶ የሆነ ነገር ይናገራል ብለው ካሰቡ እጃቸው ላይ ምን ነበረ? እጃቸው ላይ እንትሉ ላይ ነበር። ምንድነው? ሪሙቭ ማድረግ፣ ዲስኮኔክት ለማድረግ ሰውን ለማስወረድ ማለት ነው። ተመልከቱ፣ ልጅቷ ምንም አላለች። አንዴ ልክፈትና ምናልባት አሳይታችሁት ከሆነ እፎይ አላቅም፣ አሳይታችሁት ከሆነ አላቅም። እስቲ ይሁት መሲ በቃ እንዲ አንገበገበች ነገር ስ አስገቡኝ። ሁሉ ሰላም አለ። ይቅርታ እኔ በትህትና ነው የምጠይቀው እና አንድ ሰው ውይይት ወያይ ተጻጽፋችሁ ስለ ውይይቱ ነው እኛም ስላየ እሱን ጨረስን። በቃ እና ውይይቱን ጨረስን። እንደዚህ አይመስለኝም፣ እንደዚህ አይነት ዝቃጭ አይመስለኝም። ተመልከቱ፣ ልጅቷ እያችሁት የልጅቷ ቦታ ከአንዳንድ ሸኛ ምንም ነገር አለ። እቺ ልጅቷ እኛ ጋር አናቃትንም። ስለ እውነት ብላ ነው ገብተ ውይይት በውስጥ ተጻጽፋ ጥያቄ ገና ልትጠይቅ ስትል ያውቃሉ ምን እንደሰሩ። ስራቸው እንደሚያሳፍር ያውቃሉ። ስራቸው ያሳፍሯቸዋል። አየህ ምን ያህል እንደሚያሳፍር ስለገባቸው ላጣረጉት። ይሄ ያው የሚታወቅ ስለሆነ ከዛ በላይ ያለው የኔ ነው። የኔን ደግሞ ያው ትላንትና ቀጣይ እናየዋለን። ቆይ እንትና ያስቀጥለዋል። እዚሁ ላይ እንደው ብናስቀጥለው ቢኒ ደስ ይለኛል። ልቀበለት እዚሁ። እሺ ቆስጥ እየቀጥል። እሺ አንድ ላይ እዚሁ ላይ ይቺ ልጅስ እንግዲህ ጨለማ ነህ ጎሴ። ኦኬ ይቺ ልጅ ገባች።
አሰናበቷት። ምን ባይዘዌ ልጅቷ ዛሬ የት አየዋት መሰላችሁ? ገብታ እንደዚህ ስትጨቃጨቅ ሻሃዳ ልትይዥ ነው ብለው ጠይቀውኝ አዎ ብዬ ነው ቦታ ልጅ ምን ለማለት ይህን ለመጠየቅ ከዛ ተንገብግበው እንትን ሊሉ ሲሉ ልክ ስጠይቃቸው አሰናበቷት። ኦኬ ከዛስ ግን ተመልከቱ። እንግዲህ ተመልከቱ። ላይቭ ሴሽኑ እየተደረገ ነው። ኢንፎርሜሽኑ ወዲያው ደረሰ። ኦኬ እስቲ እንግዲህ እፉይቱ ጋር ነው እንደዚህ አይነት የውይይት ጥሪ ተቀብሏል ምናምን የሚባለው ነገር አይ ከራሳቸው ሄደን እንጠይቅ እኛ ማናውቀው ነገር ካለ ብለን ያው እንግዲህ ወንድማችን ቢኒ ወንድማችን ቃል እኔ ሄድን በየተራ እሺ ያጋጠመን እንመልከት። እንግዲህ ቃልን የት ቦታ ነው ውይይት ወይ ያለው አንተ ጋር እመጣለሁ ያለው ማስረጃ ይባላል። ውረድ እውነት ካለ ተረጋግተህ ይሄው እፎይ እናንተ ጋር መጥቼ ወይ ያለው ቤታችሁ ብሏል የሚል ማሳየት እኮ ነው። እውነት ያለው አይደል? እና ይሄው ቀረ ስንጠብቀው ይሄው ቀረ እያላችሁ ከምትፎክሩ ጽሁፍም ከሆነ የሰራሁት ቪዲዮም ከሆነ የትኛው ቪዲዮ የትኛው ጋር መቼ እናንተ ጋር መጥቼ በዚህ ቶፒክ በዚህ አይ ዶንት ኖ በየትኛው ቶፒክ እንደሆነ ራሱ እወያያለሁ ያልኳችሁ መቼ ነው? ይኸው ተሰብስበን ስንጠብቀው ቀረ እያላችሁ ስፎክሩ የነበራችሁት ራሳችሁን እንዲሁ ስታጃጅሉ የነበራችሁት ያመሻችሁት ኦዲየንሳችሁ በዚህ መጠን የምትጸየፉት ኦዲየንሳችሁ ምን ያህል ማህይም ቢመስላችሁ ነው። ክርስቲያኑ እንደዛ አይደለም። ክርስቲያኑን አሸውዱም። ጥቂት በጣት የሚቆጠሩ ቢሸወዱ በጊዜው እውነት አርነት ያወጣልና ሲሰሙ ይነቃሉ። አለኛ አለ ሙስሊሙን ያጃጃላችሁት። የተጃጃለው ሙስሊም ማህበረሰብ ግን እውነት ሲገለጥለት አይምሮን የተጠቀመለት እንደ ቮሚት ነው የሚጸየፋችሁ። ከዛም በላይ ቃልን አስወጡ። ኦኬ ያቺ ማን የምትባለው አልከኝ? ቤቷ ቀደም የገባኝ ማን ነበር? ስም ላይ መሲ ነው የሚለው። መሲን አስወጣችሁ፣ ቃልን አስወጣችሁ። ቢኒ ቀጠለ። ይኸው ቢኒ ስራችን ያለው ገብቶ ነበር ቤታችሁ። እንግዲህ ቢኒ ዝም ብሎ ሰው አይደለም። ውሽሚን ዝም ብሎ ሰው ኢንሴንስ ኦዲየንስ አይደለም። ንጽጽር ከኛ እጥፍ ዓመት የቆየበት ነው። ቢያንስ ሪስፔክት አድርጋችሁ ልታዳምጡት ይገባል። እኛ ጋር አሁን ንጽጽር የሚሰሩ ሲመጡ ሪስፔክት አድርገን ነበር ስናዳምጣቸው የነበረው። ቅድሚያ ሰጠናቸው። ቤታችን ላይ ሚት አድርጋ አንተ ዝም በል ምናምን እያሉ ቢኒ በጣም ሀምብል በጣም የተረጋጋ ሰው ነው። ቤታቸውም ሄዶ ዘዌ ያቀረበበት መንገድ አንዳንድ ንጽጽር እንደሚሰራ እንደነሱ አይደለም፣ እንደኛም እንኳን እንደዚህ አድርግ ምናምን የሚል የቁጣ አይነትም አይደለም። በትትና ነው። ማይክን አንሳና እስኪ መስረጃ ስጠን። አንድ ጥያቄ ውረድ ያው አዳምጡት። ካትን ኦኬ እንመልከተው። ጤቫ ገባ፣ እኔ ገባው፣ መሲ ገባች፣ ቢኒ ገባ። እንመልከተው። በማስረጃ ላውራቸው ሀሰት ነው ሰማችሁት? ውረድ በማስረጃ ላውራቸው ሀሰት ነው ማይክን አንሳና እፎይ ውይይት ተቀብሏል ብለህ ቪዲዮ ሰርተሃል አይደል? ብራዘር ውረድ እንግዲህ አሁን እነሱን አስወረደ፣ ቃል ወረደ፣ ቢኒ ወረደ፣ ሶስተኛ ደግሞ አራተኛ ልይቷ ወረደች፣ ቃል እንትና ገባ፣ ቢኒ ቆስጠንጢኖስ ገባ። ለአንዱ መረጃ ማምጣት እንደማይችሉ እዩ ምን ያህል ወራዳና ውሸታም እንደሆኑ። ተሰብስበው ቤታቸው
እመጣለሁ ብሎን ቀረ ሲሉ ነበር አይደለ? ትክክል። ኦኬ። ከዛስ መጨረሻ ምን አጋጠመኝ እናያለን። እንግዲህ አስቡት። እንግዲህ ማሰብ ነው። መረጃ አንጡ ስትባሉ ውረድ። የት ቦታ ነው? ወይ ብሎክ አደረጉት። ወላ ያው አሳይ፣ በደንብ አሳያቸው። ያው ዩ ሃቭ ቢን ብሎክድ ያው ባይ ዘ ሆስት። መረጃ ሲጠየቁ በምን በብሎክ ከእንደዚህ አይነት ቆሻሾች ጋር እንደው አስባችሁታል? ቀድመን ስንልክ ሞዴሬተር ሪጀክትድ ዩር ሪኩዌስት መቼ ይሁን ስተርዴ። እኔ ቢሆን ደግሞ አስቡት ምን ሊያደርጉኝ ይችላሉ? ቃልን እንዲህ ካደረጉ፣ መሲን እንዲህ ካደረጉ፣ ቆስጠንጢኖስን እንዲህ ካደረጉ፣ ቢኒን እንዲህ ካደረጉ እኔ ቤታቸው ብሄድ ምንድን ነው የሚያደርጉኝ? አስባችሁታል? ቤታቸው ሄጄ ፌር ደቂቃ ሰጥተው ሊያስወሩኝ ይመስላችኋል? በታምር ቤታቸው ስትሄድ የማያጋጥምህን ነገር ላሳይህ እራስህ ይመስላችኋል? ውዶቼ ይኸው ንጽጽር የሚሰሩ ሄደው ምን እንዳደረጓቸው አይታችኋል አይደለ? ኦኬ እኔ ከነቢን የተለየ ምን አለ? ከነቃል የተለየ እኔ ምን አለ? ምን የተለያለ እኔ? ኦኬ እነሱ ባለጌ ተሳዳቢ ናቸው። እኔ ጨዋ ሆኜ እነሱ ተሳዳቢ ስለሆኑ ነው። ኦኬ ይሄ የዛሬ ዓመት ነው። የዛሬ ዓመት ተሰብስበው ቤታቸው ሄጄ ትልቅ ጠብ የተነሳብኝ በዚህ ቪዲዮ ምክንያት ነው። ትልቅ ጠብ የተነሳብኝ እና ቤቴ ድረስ ለግድያ ሙከራ የተደረገው ይሄ ቪዲዮ ነው። ምክንያቱም ደግሞ ምንድነው እሱ ላይ እንትን ገብተው ነበረ እነሱ የጳውሎስ አሳፋሪ አስተምሮ ምናምን ብለው ገብተው ነበረ። ከዛ ላይቭ ላይ ገባው ሄድኩኝ። እንደውም በመጀመሪያ በራሴ አካውንት ላይ አስገቡኝ ይችላሉ ብዬ ስለፈራሁኝ በቆስጠንጢኖስ አካውንት ነበር ሶሪ በጲላዶስ አካውንት ነበር የገባሁት። ሚዩት አደረጉኝ። እድሉን አልሰጣሉኝ። ስለዚህ በራሴው አካውንት ሲሆን ኦዲየንስም በደንብ ስለሚያውቅ የኔን ስም ካየ ኦዲየንስም ሼም ይዛቸዋል ከሚል አንጻር በራሴ አካውንት ገባው ማለት ነው። በራሴ አካውንት ገና ሲያዩኝ ምን እንዳደረጉ ተሰብስበው እዩት። ከዛ በኋላ በዚህ ምክንያት ነው ማብራሪያውን ቀጥልበታለሁ። ቪዲዮን እንደሰማው እሺ እንመልከት። በጥሞና እያየን ጉድ እያየን ነው ዛሬ። እናንተ እዚህ ጋር ያላችሁ ሁላችሁም ሚዩት አድርጋችሁኝ ሀሚ ስታሙ የነበራችሁ በሞላ ቅዱስ ጳውሎስ ወይንስ አስጠጋው ያዘው መጫሪያ ምሳሌ ሊሆን ዲቤት ማድረግ እንችላለን። አውቃለሁ እንደማለት ቪዲዮን ያዘውና በስልክ ደውለህ ሴቶች የምትጀናጀነው ኡስታዝን አሳያቸው። ያው ማውራት አልችል ምን አልችል ዘግተውኝ ማለት ነው። ተሰብስበው ዛሬ ላይ የሚፎክሩት ቤታቸው ሳሌ ቀርቻ ያለም ተሰብስበው ቤታቸው ነበርኩኝ። አሁን እኛ ሞኛ አይደለንም በእባብ ሁለቴ ሶስቴ የምንነደፈው እኛ አራዳ ነን። ከአራድዬ ልጆች ጋር በደንብ ያሳለፍን የገጠር ልጆችን ብንሆን ምን ማድረግ እንዳለብን የቱ ጋር ምን ማድረግ እንዳለብን ጠንቅቀን የምናውቅ አራድዬ ነን። ማንም ቅጫማ የሚሸጠን አይደለንም። እንደናንተ አይነቶቹን የብር 20 ገዝቼ 15 አስመርቃለሁ። ጭስ የሌለ ጭስ ነኝ እኔ። ከተከራከርኩ እንደውም የብር 30 ገዝቻችሁ 20 አስመርቃለሁ እንደናንተ አይነቶቹን።
ሁለት ሶስት ያልነደፍም መጣው ቤታችሁ አየሁት። አሁን የምትጎርሩት ኡስታዝ እንደ ቦስ የምትቆጥሩት ያው ቤቱ ነበርኩኝ። ሚዩት አድርጎኝ ሀሚድ ከምታሙ ኑ በቃ። ከዛ ምንም አማራጭ ስለሌለኝ ስክሪንሻቱን ያስኩት ቪዲዮ ሰራውባቸው። በቃ ቤታችሁ እንደዚህ ከሆነ እኔ ልታስወሩ ፈቃደኛ ካልሆናችሁ ከኔ ጋር ማውራት ማትፈልጉ ከሆነ እንግዲያውስ ዲቤት ግቡ ብዬ ቪዲዮ ሰራው። ከዛ በኋላ ላይቭ ገባሁበት። የዛን ዕለት ነው አስታውሳለሁ። መሐመድ ነው እንጂ አሳፋሪ ቅዱስ ጳውሎስ አሳፋሪ አይደለም ብዬ ላይቭ ገባሁኝ። ከዛ ወዲያ ያቺ መሐመድ ነው አሳፋሪ ወይንም ደግሞ ታፍሩበት አላችሁ። መሐመድን ስለምታፍሩበት ነው ልታስወሩኝ ፈቃደኛ ያልሆናችሁት። ቤታችሁን ዘግታችሁ ጳውሎስ አሳፋሪ ምናምን ማለት ትችላላችሁ። እኛ ፊት ግን ያናደግሙትም ብዬ ተናገርኩኝ። መሐመድን ታፍሩበታላችሁ የምትለዋ ንግግር ከዛ ቆየት አለችና ቫይራል ወጣች ማለት ነው። እንደ ትሬንድ ተደረገችና መሐመድ እያሉ መንዙማ ነገር አወጡ፣ መጽናኛ ነገር አደረጓት ማለት ነው። ከዛ በኋላ እኔን ስምንትን አሉት። ብቻ ያው ታውቁታላችሁ የተፈጠረውን ኬዝ ማለት ነው። የተፈጠረውን ታውቁታላችሁ። በዚች የተነሳ ነው፣ በዚች ላይቭ የተነሳ ነው። ሰው ደጋሚ እኔ ጅል ነኝ እንደ ቤታቸው ሄጄ በራሳቸው እንትን ባሉት የግድያ ቤቴ ድረስ እስከ መላክ ደረሱ እንትን አሉ። እና ጤናማ ጭንቅላት ያለው የሚያስተውል ሰው ከዚህ ብዙ ነገር ይማራል ብዬ አስባለሁ። ብዙ ነገር ይማራል። ያው እኔም ሄጄ ያለው ቤታቸው ላይ ይሄ ገጥሞኝ ነው ንቄ ተውኳቸው። ቆስጠንጢኖስ ሄዷል፣ ብሎክ ተደርጎ ነው የመጣው። ቃል ሄዷል፣ ሚዩት ነው የተደረገው። ቢኒ እንደዛው። ስለዚህ ከእንደዚህ አይነቶቹ እርጋጦች ጋር ጊዜያችንን እንትን ብለን መራገጡ በራሱ ለክብራችንም አይመጥንም። አንደኛ ምንም እንኳን እዚህ ጋር እንትን ስትል ብታዩንም ሰው እንዲድን ነው እንጂ ልንጫጫ እዛ የነሱን ድራማ ቁጭ ብለን እናዳምጥ አይደለም። እንደዚህ አይነት ጸያፍ ሰዎች ጋር በራሱ ጸያፍ ምግባር ካላቸው ጋር አይመጥኑንም። ለክብራችንም አይመጥኑም፣ ለኦዲየንሳችን ክብር አይመጥኑም። የቀሩትን ቀጥል ኮስቴ፣ የራሳቸው ሰዎች ምስክርነታቸው ይቀጥል። መልካም እንደነገርኳችሁ እንግዲህ በጣም ብዙ ያልተማሩ ማህይም ሰዎች አሉ። እንደፈለግን ልናጭበረብራቸው እንችላለን ብሎ ቢያምኑም ግን ከመሀል ምን አለ ትንሽ አይምሮ ያለው ሰው አለ። 6ኛ ክፍል ስላላለፉ ኡስታዞቹ ታውቃላችሁ፣ ሁሉም ሰው የሚመስላቸው 3ኛ ክፍል ያለ ነው የሚመስላቸው። ግን ትንሽ አይምሮ ያለው ሰው አለ። ኦኬ እኔ እንመልከት። የነሱ አይነት የኛ የወፍጮ ቤት ሰውዬ መጋዘን ውስጥ 6-8 አለው። ኦኬ እናያለን። እንቀጥል። መልካም ይፈልግ ከሁሴን ጋር ነው። ሁሴን እንግሊዝኛ ስለማይችል ማለት ነው ከሌላ ይወያዩ። እሱ የሚፈልገው ሁሴን ብቻ ነው ካለው ጋር እኛ መቻወቅን ነው። ያችኛዋ እኮ መዳኛችን ያለን መድኃኒት ነው ብላው ነበር። እችኛዋ ደግሞ ስለማይችላለን አልቻልኩም። ሚስጥሩ የመሆኑ መቻወቅኝ። ሚስጥሩ ተባተተ። ለዚህ ነው ለእንዴ አልመጣም ከቤት አልወጣም የሚለው እና በምልክት ቋንቋ ቤቱ ሊያስተምረኝ ነው እንዴ? አደደደደድ ሊል ነው እኮ በእናትህ። ኧረ ድገመው። ይህን ጉድ ስሙልኝ። ለምንድን ነው ብዙም አይመጣው? ይኸው እንስማው። ወይ መወያየት የሚፈልግ ከሁሴን ጋር ነው። ሁሴን እንግሊዝኛ ስለማይችል ማለት ነው ከሌሎቹ እሱ የሚፈልገው ሁሴን
አንተ ራሱ ከቦታው ነህ እንግሊዘኛ የማይችለው መርጠህ ኧረ እኔ እዚህ ጋር አሁን ጥያቄ መልስ ያገኘሁት አንተ ለጥያቄ መልስ አገኘ። ታዲያ ነብዩስ ምን ተማረ? ያው እንረጋገም ይላል። ቢያንስ እንደ ነብዩ ግድ ነው እንረጋገም ይለኝ ነበር። አንድ አድቫንቴጅ እኮ ሰጥተዋል፣ አልተረዳውም እንጂ በጣም ምሁር የለም። ቆይ በጣም ምሁር ከሱ በላይ አዋቂ የለም ብሎ መጅሊሱ የሸለመው ዲስ ዱድ ለምንድን ነው ታዲያ? ለምንድን ነው እሱ ምንድን ነው ሀፕን እያደረገ ያለው? የቅድሞ መድኃኒት የዓለም መድኃኒት ነው የተባለው ሰውዬ የዓለም መድኃኒት ና ብሎት ቤቴና ሞዴሬተር ሰጠሃለው ብሎት የዓለም መድኃኒት ቀርቷል። እችኛዋ መጣችና ደግሞ አያውቅም። ይሄን 1 ሚሊዮን መሀይምን የተከተለው ማለት ነው። ጥሩ ነው እንደዚህም ኮንፌስ ማድረጋችሁ። ባይዘ እንደዚህ መሀይም መሆናችሁን በመጅሊስ ደረጃ እውቅና ያላቸው በሚሊዮን ተከታይ ያላቸው መሀይም መሆናቸውን ማሳወቃችሁ ጥሩ ነው። ጋይድ ቀጥል። እሺ ትንሽ እንስማ እስኪ። መወያየት የሚፈልግ ከሁሴን ጋር ነው። ሁሴን እንግሊዝኛ ስለማይችል ማለት ነው ከሌሎቹ ጋር ደፎ አይወያዩ። እሱ የሚፈልገው ሁሴንን ብቻ ነው። ትናንትና 1 ሚሊዮን ካለው ጋር ፖለቲካ 5-3 ይወያዩ ማለት ውፈጅ አላለም። ከዚህ በፊት እንግዲህ የሰማሁት ነገር ስላለ ነው የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ሁሱ አሉ። አንተም ከሚገልጥልህ ልጅ ከክርስቲያን ጋር ናና በተነሳው ረስተ ተባይ በሉት። ክርስቲያኖች ካላቸው ሄዳቸው ነገሩት። እንደብቃለን በቃ ጊዜ እንስታ። የነበረ ጥያቄ ኮስቲ የነበረ ጥያቄ እኔ እንትን ላይቸው ትወያያለህ ወይ ሲባል ከከሌ ጋር እወያያለሁ አለ። ረዳት ሰው ጠርቶ ማለት ነው። ከከሌ ጋር ሆኜ እወያያለሁኝ። ብቻውን መቆም አይችልም ማለት ነው። ድጋፍ ምርኩዝ ያስፈልገዋል። እኔ ክርስቲያን አያስፈልገኝም፣ ማንም አያስፈልገኝም። ለመወያየት ማንም አያስፈልገኝም። እኔ ራሴን ችዬ ነው የምቆመው። የምን ከሌን ዘህና ነው ራሴ መክፈት እችላለሁ። እኔ አንድ ሰው ብቻ ለመውየት አስቀድሜም የተናገርኩት እንትኑን የቅድሙን ድገመው ያምናውን አሳያቸው። ዘሆል ጠርቻቸዋል አይደለም ለአንዱ ዘሆል አብራችሁ ምግቡልኝ ብያቸዋለሁ። ተሰብስባችሁ እኮ ነው ቤታችሁ የመጣሁት። እናንተ እዚህ ጋር ያላችሁ ሁላችሁም ሚዩት አድርጋችሁኝ ሐሜት ስታሙ የነበራችሁ በሞላ ቅዱስ ጳውሎስ ወይንስ ሙሐመድ ለሰዎች አርያ ምሳሌ የሚሆን ዲቤት ማድረግ እንችላለን። አካለው እንደማትመጡ በስልክ ደውለህ ሴቶች የምትጀናጀነው ኡስታዝም መምጣት ከቻልክ እንደማመጣ እናውቃለን። ብዙ መረጃዎችንም ስራለን። በውስጥ ስታወራ ምንም ማያውቁ ሴቶችን እና ኢንዌስ ብዙ ኢንዲቴል አይሄድበትም። እዚህ ላይ ግን ሁላችሁም ተሰብሰቡና ሁላችሁንም በኮስት ማውራት እንችላለን። ሙሐመድ ወይንስ ጳውሎስ ብቻችሁን ስለማደፍሩ ሰብሰብ ብላችሁ ሁላችሁንም በዚህ ጉዳይ ላይ ማውራት ወኔው ካላችሁ እውነት በነቢያችሁ የምትተማመኑ ከሆነ ጳውሎስ ደግሞ ይሄ ሮል ሞዴል ለሰዎች አሁንም የፈጣሪ መልእክተኛም ሊሆን አይችልም የምትሉ ከሆነ ኦኬ። ያ እንግዲህ ምንድነው ቤታቸው ላይ ጳውሎስ ወይንስ መሐመድ ብለው ገብተው ቤታቸው ከሄድኩ በኋላ ነው ይህንን ቪዲዮ የሰራሁት። ቅድም እንዳልኳችሁ ማለት ነው። ቤታቸው ላይ ሚዩት አድርገውኝ ሀሚታቸውን ሲያሙ፣ ስለዚህ ቪዲዮ ሰራሁባቸው። እኔ ጥሪ ስቲል ሰምታችሁ ከሆነ ቤታችሁ እመጣለሁ አይደለም። ለምንድን ነው ቤታቸው ሄደው? እኔ ማናቸው እነሱ ማናቸው? እዚህ ቲክቶክ ላይ ተደምረው እኮ የጠፍሬን ቆሻሻ አይደለም አልኳችሁ። በእያንዳንዱ ሙስሊም ቤት እኮ ገብቻለሁ። እኔ ለጉራ አይደለም እነግራችሁ። ቲክቶክ ላይ ያሉት ተደምረው የኔን ግማሽ ያህል እውቅና የላቸውም። በክርስቲያኑ አይደለም በሙስሊሞቹ
በሙስሊሞቹ ዘንድ እንኳን ሙስሊሞች እዚህ ቲክቶክ ላይ ያሉ ንጽጽር የሚሰሩት ተደምረው የኔን ያህል መሬት ላይ ታዋቂ አይደሉም። ክርስቲያኑ ያቀኛል አያቀኝም አይደለም፣ ሙስሊሞቹ ራሳቸው እኔን የሚያውቁትን ያህል እነሱን አያውቋቸው። በእነሱ ምስሎ ደግሞ ሰው ሲንቁ ማለት ነው። ኧረ ተው በእናታችሁ ተው፣ አትጃጃሉ፣ አትጃጃሉ። እኔ እስቀጥል። መልካም እስቲ እንቀጥል። ደግሞ ሰምታችሁልኛል። እኔና ኢምራን ማህበረሰቡ ግን እያለ የነበረው ምንድን ነው? አይ በኮስት ከፍቶ ነበረ። ኮስት ማለት ይሄ ነው እንዴ? ሰው ቤት ውስጥ ተቀምጦ እኔና ኢምራን ያለው ጋር ማለት ነው። ልብ ብላችሁ ከሆነ ከፎይ ጋርም አንድ ትልቅ እንትን ውስጥ የገቡበት ምናልባት ሰውዬው ቋንቋ አለመቻሉ አረብኛም ይችላል ወይ እንግሊዝኛ ብቻ ሳይሆን፣ ምክንያቱም ይህ ስሙን የጠራው ኡስታዝ አይሻ በ6 ዓመቷ ተገብታ በ9 ዓመቷ ግንኙነት መደረጓን ያምናል። መሐመድ በአንድ ሌሊት በአንድ ጥባት ከ9 ሚስቶቹ ጋር መተኛቱን ያምናል። ያስተዋወቀውም የመጀመሪያው ደግሞ ሌላ ኡስታዝ እሱም በተመሳሳይ መልኩ ያምናሉ። ይሄኛው ኡስታዝ ግን ሁለቱንም አይቀበልም። ምናልባት እነዚህ ስህተቶቹ ከቋንቋ ማነስ የመጡ ስለሆኑ እንዲያግዙ ስለው እንደዛ ነው የተረዳሁት። ምን ይመስላችኋል? በትክክል እንግሊዝኛ ስለማይችል እንዲያነብለት ነው። ችግሩ ገባን እኮ አሁን ማይመጣበት ነገራችን ላይ ስሙ የጠራውም ልጅ ከሱ የሚሻል አይደለም። ሁለቱም መሀይሞች ናቸው። ሶሪ ቱ ሴይ ዚስ፣ ሁለቱም መሀይሞች ናቸው። ቢያንስ ምንድነው መሀይምነቱን ለመደበቅ እፎይ እኔን እንደሚፈልግና እንደሚደርብ ሆኖ መናገሩ ግን ብልግና ነው። በነገራችን ላይ እፎይ መጥቶ አይደለም ሁለቱም ብቻ ይቅርና ገስት ላይ ያሉትን ብቻውን እንኳን መወያየት የሚችል ልጅ ነው። እኔ ለእፎይ ምንም አላረግለትም፣ ምንም አላስፈለግለትም። እያንዳንዱ ነገር እሱ ማድረግ ስለሚችል ማለት ነው። የራሱን ድክመት ለመሸፈን ሲል ምንድነው ወንድሙን ደረበና ከዛ በኋላ እፎይ ደግሞ እኔን ይዞኝ እንዲሄድ ጠየቀ። ኔቨር እንደዚህ አይነት ጥያቄ አይደለም። ግን አሁንም ይሄ ልጅ ሜይ ቢ ከእፎይ ጋር በኮስት መወያየት ይችላል ወይ? ምክንያቱም ከ1 ሚሊዮን በላይ ኦዲየንስ አለው፣ መጅሊሱ እውቅና ሰጥቶታል፣ ወዘተርፈ። መወያየት የሚችል ከሆነ ብቻውን ራሱን ችሎ መወያየት የሚችል ከሆነ ለምንድነው የእፎይን የውይይት ጥሪ ደጋግሞ ያቀረበለትን የማይቀበለው ነው? የእነዚህን የግልገል ኡስታዞች የወንድሞቹን ድጋፍ የማይሻ ከሆነ የማይፈልግ ከሆነ የአይምሮ ቅንጭርናና ድንቁርና ከሌለበት ለምን አይቀበልም? ብቻውን መሄድ ይችላል፣ እፎይ መወያየት ይችላል በኮሆስት። ከዛ ምን አለ እኛ ቤት ይምጡና ይወያዩ። ማናችሁ እናንተ? ምንድናችሁ እናንተ? እንደፈለገ ሊያስወርድ እንደፈለገ ሚዩት ሊያደርግ ከዛ በኋላ ብሎክ አድርጎ ሊያባረር ማለት ይሄ የሚያሳየው በነገራችን ላይ ከስር የሚከታተሏቸውን ሙስሊም ኦዲየንሶችን የሚረዱ አይመስላቸውም፣ የሚያውቁ አይመስላቸውም። እንደ መሀይም ነው የቆጠሯቸው ማለት ነው። እንደ መሀይም ነው የቆጠሯቸው። ለዛ ነው ይህንን ፖለቲካ የሚሰሩት። ለምንድን ነው በኮስት ሲባል እምቢ ብሎ እሱ የራሱ ገስት ላይ ጠርቶ እንደፈለገ ብሎክና ሚዩት አድርጎ እንዲያባርር እኛ ራሳችን የምንፈቅደው? ኤኒዌይስ ይህንን ማድረግ ይችላል ይሄ ኡስታዝ። ከ1 ሚሊዮን በላይ ያለው ከ6ኛ ክፍል ያቋረጠ እንግሊዝኛ አይችልም ተብሎ ምክንያት የተሰጠው ኡስታዝ ቀኑን ሙሉ ሲተረተር የሚውለው እውነት እፎይ ፊት መቆም ይችላል? ድክመታችሁን አየ ነው። እስቲል ግን ሰበብ አይሆንም ይሄ። ምክንያቱም ይሄ መስጊድ ያሰግዳል ተብሎ ይታመናል፣ የመስጊድ ኢማም ነው ተብሎ ይታመናል። መጅሊሱ እውቅና ሰጥቶታል። ቲክቶክ ላይም ጥሩ ፎሎወር አለው። ከእፎይ ጋር መቅጠም ይችላል፣ መጓየት ይችላል። ያን ማድረግ የሚችል ከሆነ እስኪ ደግሞ እናያለን። ኔክስት ደግሞ አሁን እንግሊዝኛ አይችልም ተባለ አይደለ? የሚቀጥለው ደግሞ የሚፈጥሩትን ሰበብ እናያለን። እስኪ የማያልቀውን ትዝብታችን የምንቀጥል። በመሀል በጣም አንድ ያሳቀኝ እንትን አለ፣ እሱን እናየዋለን። እስከዛ ድረስ እስቲ አንድ ልጋብዛችሁ። ደግሞ እንግዲህ ትዝብት ነው። በራሳቸው ሰዎች በራሳቸው በሙስሊሙ ማህበረሰብ እንደዚህ ከሆነ ኦኬ እናመሰግናለን ነው የምንላቸው። እንደውም እሺ እንስማ።
የተደረገላችሁ ውይይት አትቀበሉ፣ መቀበል ፍላጎት የላችሁም። ግን እንደ ትናንትናው አይነት ፋላሲ ትሰራላችሁ፣ ፊልም ትሰራላችሁ። አይቻልም። እንደዚህ አይነት ፋላሲ መስራት አይቻልም። የትናንትናው ፋላሲ አይተናታል። አይነፌክስ ፎሎ መሸቃቂያ ነች። ሸቃቀላችሁ ትናንትና። አዎ ኢምራን ሸቃቀለ 500 ምናምን ነበር ወደ 590 ምናምን ገባ። ሸቃቀለ 570 ምናምን ሸቃቀለ። ትንሹ ሸቀል አርጓል። ቴንኪው ይለፍል። በቃ ችግር እድሜ ለፎል አልፎላ ሲጀምር አትቀበል። ኦኬ በመሀል አንድ ያየሁታልና በጣም ውስጥ አንዴ ይህን ቪዲዮ የከፈት ከሆነ የሆነ ታሪክ ትዝ ብሎ ይመስል አንድ ነገር ልበል። ባይገርማችሁ የሆነ ታሪክ ትዝ አለኝ። ምንድነው አይ ቲንክ አንድ ግለሰብ ነው መንገድ ላይ እየሄደ የሚነድ እሳት ያያል እና እዛ የሚነድ እሳት ውስጥ የሆነ እባብ ሲቃጠል ይመለከታል ማለት ነው። እና ይህ ሰው እባቡ ሲቃጠል ሲመለከት ሄዶ ምን ያደርጋል? ያን እባብ ለማዳን ከእሳት ውስጥ ለማዳን እጁን ይዘረጋና ያን እባብ በእንጨቱ ሲያወጣው እባቡ ዘለለና እጁን ነደፈው። ሲነድፈው ሰውየው እጁን ስለነደፈው ከድንጋጤ የተነሳ እጁ ኋላ ሲያደርግ መልሶ እባቡ ምን ይወርቃል? እሳት ውስጥ ይወርቃል። ከዛው ሰውየው ያ እጁን ለማዳን ስላለ ከዛውን እጁን በአፈር ካሸ በኋላ ዞር ብሎ ሲያይ አሁንም እባቡ በእሳት እየተቃጠለ አይ አለና አሁንም ለማዳን አለብኝ አለና ሄደና ያን እባብ በእንጨት አወጣውና ወደ ሳር ውስጥ ወረወረው ይባላል። ከዛውን ድርጊቱን የሚመለከት አንድ ሰው ወደሱ ይመጣና ለምን እባቡን አዳንከው? እጅን እኮ ነድፎሃል ምናምን ብሎ ሲጠይቀው እንዲህ ብሎ መለሰ። ምን አለው? የእባቡ ባህሪ ልክ ነው ነድፎኛል፣ የእባቡ ባህሪ መናደፍ ነው አለ፣ የኔ ባህሪ ማትረፍ ነው አለ። እና እንደዛ ብሎ ለዚህ ግለሰብ መለሰለት። እና ከዚህ ምንድነው የምንረዳው? ሙስሊሞች እስካሁን እያያችሁ ያላችሁ ቤታቸው ሆናችሁ ከታች የምትከታተሉ ከመቅጠፍ፣ ከመዋሸት፣ ከማስመሰል፣ ከማጭበርበር በስተቀር ሌላ ባህሪ ትክክለኛ ባህሪ የላቸው። ይሄ በኤግዛምፕል ነው ያስቀመጥኩላችሁ። እባብ ከመናደፍ በስተቀር ሌላ ባህሪ እንደሌለው ሙስሊሞች ከመዋሸት፣ ከመቅጠፍ፣ ከማስመሰል ጀንጅኖ እስልምናን እንዲቀበሉ ከማድረግ በስተቀር ሌላ ባህሪ የላቸው። የኛ ባህሪ ደግሞ ምንድነው? ህዝቡን ከጨለማ ወደ ብርሃኑ እንዲመጣ ማድረግ ነው። በድራማ የሚመለክ አምላክ የለንም። ይሄን ኮመንት ላይ ጻፉላቸው። በድራማ የምናመልከው፣ በድራማ የምንከተለው፣ በድራማ እየሰራን ህዝቡን ወደዚህ የምናመጣው ምንሰብከው አስተምሮም የለንም፣ እምነትም የለንም። እንደዚህም አስተምሮ አባቶቻችን አላሳዩንም ከመሐመድ ሐሰተኛው ነቢይ፣ ውሸታሙ ነቢይ ከመሐመድ በስተቀር ቻሌንጅ አድርጉ ብለን በቤታቸው ዘግተው ድራማ ከመስራት በስተቀር እኛ ፊት አንድም ኡስታዝ ቆሞ አያቅም። ደሞዝ አለ ያይቆረጥላቸዋል። በዛ ሴቶችን ያሳድዳሉ። አለቀ። ሴት ከማሳደድ ዕውቀት የሌላቸው ባዶ የሆነ ጭንቅላት ያላቸው ናቸው። ስለዚህ እውነት ለመናገር አንድ ሙስሊም ገብቶ ሙስሊሞች ክርስቲያኖች በእኛ ላይ ድራማ እየሰሩ ነው ብሎ ክርስትና እያደረገ ነው ብሎ አንድ ድራማ አልተሰራብንም። ለምን? ብርሃን ስለሆነ አንድ ድራማ። የእነሱ ግን ዴል ቱዴይ ድራማ ይሰራል። ዴል ቱዴይ ይዋረዳሉ። ለምንድን ነው ውርደት የማይሰለቻቸው ከተባለ ባህሪያቸው ነው። እሺ ጋይስ ባህሪያቸው ነው። መሐመድም ወራዳ ነበረ፣ ጠፋ። ተከታዮችም የእሱን መንገድ ሲከተሉ ወራዳ ናቸው። አለቀ። ይህን ተረዱ። በድራማ የሚመለክ አምላክ የለንም። እግዚአብሔር ይመስገን። አሁንም እውነቱን እያጋለጠ እያዋረዳቸው ስለሆነ ያ ነው። ይህን ለማለት ነው። ጎይድ ብሮዘርስ ቴንክ ዩ ሀቢቢ ቃላት ያሰማል ወንድማችን። በመሀል በጣም እንደዚህ እየታዘብኩኝ ባለበት ሰዓት አንድ ፈታ ያደረገኝና የትላንቱን ነገር የታዘበች አንድ ታችን የተናገረችውን ላሰማችሁ። የትላንትና ውይይት ስጠብቁት የነበረው ግን ትላንትና 9,000 ሰው ተሸታቅፋችሁ ስጠብቁት የነበረው ዲቤት ቢሾጎር የሌለበት ኮንዶም ይዞ እንደመቀመጥ የቆጠርኩት እኔ። አለቀ። 4 ነጥብ። አልሰማንም ነበር። ከ18 ቻልኩም ምን ይበቃ ክርስቲያን ገብተዋል።
ምሳሌዋ ጥሩ ባይሆንም ትረዳዋለህ። ግን ዲኒ ራሱ አልገባውም። ሚስራ ገብቶሻል? አልገባችሁም? አይግባቸው ይለፋችሁ። የማ ገርሞኝ ያለ ነኝ በጣም ገብቶናል። ደግሞ የሆነ እሺ፣ ቆይ እነግራቸዋለሁ። የሆነ ስራ ይዤ ነው፣ ይቅርታ። በዚህ መሀል ፕሮቴስታንት ወንድሞቻችንም ራሱ እንዲሁ ትዝብቱን ራሱ እንትን እያሉ ነበር። የሚገርማችሁ ኖት ኦንሊ ሙስሊምስ ኢቨን ፕሮቴስታንቶቹም ወንድሞቻችን እያዩ እንዴ ይሄ እነዚህ ሰዎች እያሉ ነበር። እስቲ እንመልከት። ድራማ የተሰራ ስንቶቻችሁ ታውቃላችሁ? አሁን አንድ ሳምንት ሆኗል መሰለኝ አንድ የሙስሊም ውስጣት እንትን ማስታወቂያ ሰርቶ አየሁትና ከኢፎይ ጋር ወንድማችን እምራን ነው ምናምን የሚባለው ውስጣት ውይይት አለ አሉ። እኔ ደግሞ አላመንኩበትም። ለምን ኦልሞስት ወደ 2 ዓመት ሆኗል። አሁን ወደ 1 ዓመት ከምናምን ሆኗል። ስለምናቸው ነው የቆየው። ገለልተኛ ቤት ላይ ከፈለጋችሁ በኪዮስክ ከፈለጋችሁ ገለልተኛ ቤት ላይ ውይይት እንግባ ምናምን እያለ በየጊዜው ሬስ እያወጣችሁ ነበረ እና ከዛ እንደው አንድ ጊዜ ይገደል የሚባል አዋጅ ያወጡት ነበረ ሁላ እና ማታ የተፈጠረው ምንድን ነው? ኡስታዞቹ በቃ እንትን ሆኑ ማለት ነው። ቤታቸው ሲከፍቱ 100 ሰው 200 ሰው 300 ሙስሊሞቹ ጠቅላላ መጥቶ የሚማረው ከኢፎይ ክላስ ስለሆነ ድራማ መስራት ጀመሩ። ምን የሚባለው ድራማ ሰዎችን እንደዚህ አድርግ ነው የውሸት ውይይት ቀጠሮ አለ ብል ነው የቤታችን ከመጣ ምናምን ድራማ እንሰራበታለን ብሎ አደረጉ። እንዳደረጉት ሰሩ። ይህ ሁሉ ሰው ተሰብስቦ እየጠበቀ ነው። ኢፎይ ጠፋ ይላል። የሚገርማችሁ 9 ኡስታዞች ከቤት ከከፈተው ጋር 10 ሆኖ ገስት ላይ እና እምራን እና ሳላ እና ኡስታዝ ቁጭ ብሎ የታለ ይምጣ። ምን ሆናችኋል እንዴ? ውይይት ከፈለጋችሁ ወይም ሆስት ነው መግባት ያለባችሁ ወይም ገለልተኛ በሆነው ቤት ነው ያለባችሁ መግባት ያለባችሁ እንጂ ህፃና እንደ ኢፎይ እናንተ ቤት ወያያለሁ ብሎ ዘው ብሎ የሚመጣው ለምን ይመጣል ሲጀምር? ይህን ግን አሁን ይህን ቪዲዮ ምሰራላችሁ ምንም ለማታውቁት ለሙስሊሞች ወንድሞች ነው። ኡስታዞቻችሁ ድራማ እየሰራባችሁ ነው በእናንተ ላይ። አሁን ቤታችሁ ሲከፍት ማንም ሰው ሄዶ እየተማረ ስላልሆነ ነው ድራማ መስራት የጀመሩት። ስለዚህ ኢፎይ ካላወቃችሁ ኢፎይ ማለት ሂዝ ስማርት በቃ በጣም የሚችል ሰው ነው እና ሙስሊሞች ኡስታዞች በእውነት ከእንደዚህ አይነት ድራማ ተቆጠቡ። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ኖ ወደ ክርስትና ኖ ወደ አምላካችሁ ወደ ኢየሱስ ክርስቶስ ወደ ፈጠራችሁ ወደ ተፈጠረ ሳይሆን እና እናመሰግናለን። ሼር ኮፒ ሊንክ አድርጉ። እፎይ ቀጥልልኝ፣ በርታልኝ። እናመሰግናለን። ማታ እናመሰግናለን። ወንድማችን መልእክት አድርሰናል። ይኸው ከፕሮቴስታንት ወንድማችን ነው። ትዝብቱንም ራሱ የታዘዘቡት እነሱም መሆናቸውን በደንብ አይተናል፣ ተመልክተናል። ኖት ኦንሊ ሙስሊምስ። ኦኬ ሌላስ? እስልምና እፎይ ጋር ተማሩ እየተባለ ነው። በረብ ላሳያችሁ፣ በረብ ላሳያችሁ፣ ላሳያችሁ። እሺ ምናየው ይሆናል። ኦኬ ስለ ቁርአን የሚማሩት እኮ እስከ ማለት ደረጃ ደረሱ። እኔ ልክልሃለሁ ወላሂ የሚለቀቀው እንትኑ ላይ ሂዱና ዩቲዩብ ላይ እዩ። የእፎይ ላይ ሙስሊሞች አይታይም ሰውየው። ስለዚህ እነ የሚማሩትን እንዳይማሩ ለማድረግ ነው። እፎይ ጋር ስለሚማሩ አሁን ያኛው መረጃ ቀድሞ ቋንቋ እናስተምራቸውና ይማራሉ በደንብ። መጀመሪያ እንግሊዝኛ ይማራሉ። ኦኬ ደረጃ ደርባ እፎይ ጋር ነው ስለ ቁርአን የሚማሩት እኮ እስከ ማለት ደረጃ ደረሱ። እኔ ልክልሃለሁ ወላሂ የሚለቀቀው እንትኑ ላይ ሂዱና ዩቲዩብ ላይ እዩ። የእፎይ ፔጅ ላይ ሙስሊሞች ቁጭ ብሎ ገዝተ ተቀምጠው ስለ ቁርአን ከኡስታዞች ይበልጥ እፎይ ጋር ነው የሚማሩት እና ግድ ነው ስለ እስልምና እፎይ ጋር ተማሩ እስከ ማለት ደረጃ። እንግዲህ ተመልከት፣ የት ነው እየተማሩ ያሉት? እፎይ ጋር ነው እየተማሩ ያሉት።
እና ግድ እኮ ነው። እዚህ ነው መማር ያለባቸው። ትክክለኛ እስልምናን እኮ እኛ ነን እያስተማርን ያለ ነው። ወራዳ ኡስታዞቻቸው እኮ እለት እለት እስልምናን በመዋሸት በድራማ ሊጠግኑት ይሞክራሉ። ነቢያቸው ያላደረገውን ማለት ነው። በድራማ የሚከብር አምላክ ምን አይነት አምላክ ነው? የሚገርም ነው በጣም የሚገርማችሁ እንግዲህ የሚችሉትን ስለ ሃይማኖታቸው ብዙ ጽናት የሌላቸው እውቀት የሌላቸውን ልጆች አጭበርብረው አታለው ይወስዳሉ። አለበለዛ ደግሞ በገንዘብ ያማልሏቸዋል፣ በገንዘብ ይገዛሉ። በሚሊየን በ2 ሚሊዮን ሳይቀር ሰዎችን ይገዛሉ። በነገራችን ላይ ይሄ በጣም ትልቅ የቁጥር ችግር ያለበት ሃይማኖት መሆኑን በዚህ መረዳት ትችላላችሁ። ምክንያቱም ሰዎችን እንደ ሸቀጥ በገንዘብ ገዝቶ ቁጥር ማብዛት ከሆነ ዓላማቸው ይሄ እውነተኛ ሃይማኖት አይደለም። አካሄዳቸውም ልክ አይደለም። ሉክ እውነተኛውን አስተምሮ ታስተምራለህ። ሰው ከተማረከ በዛ አስተምሮ ይመጣል። ነገር ግን ሳንቲም ሰተህ ብር አሳይተህ የምታመጣው ከሆነ አምላክህ አትራክት የሚያደርግ እውነተኛ ማንነት ያለው ጥሩ አስተምሮ ያለው አካል አይደለም ማለት ነው። የተገለጠው አምላክህ ምንድነው? ሰዎች ሊወዱት የሚችል አካል አይደለም። ስለዚህ ያ ሊወደድ የማይችል አካል በምንድን ነው የሚሸፈነው? በገንዘብ ነው፣ በማጭበርበር ነው፣ በውሸት ነው ማለት ነው። የማያውቁ ምንም ምስኪን እህቶችን አጭበርብረው ያታልሉና ይወስዷቸዋል። ከዛ በኋላ እውነቱን ሲያውቁ ከ2 ከ3 ወር በኋላ እንዴ እስልምና ይሄ ነው እንዴ? የነገራችሁኝ እኮ እንደዚህ አልነበረም ብለው ተመልሰው ደግሞ ወደ ነበሩበት ክርስትና ይመለሳሉ። ለምን? ስለሚያታልሏቸው፣ ስለሚያጭበረብሯቸው ማለት ነው። አይደለም ክርስትናውን ይቅርና የራሳቸውን እስልምና እንኳን እውነተኛውን እስልምና አይነግሯቸውም። ትክክለኛውን አጋንንታዊ እስልምና ቢያስተምሯቸው ቢነግሯቸው፣ የሙሐመድን ስብዕና ቢያስተምሯቸው ቢነግሯቸው፣ የአላህን ምንነት ቢነግሯቸው እነዚህ ሰዎች የእስልምና ጠላት ይሆናሉ እንጂ እስልምና በፍጹም አትራክት አያደርጋቸውም፣ አይማርካቸውም። እንደዚህ ያጭበረብሩና እንትን ይላሉ። የማያውቁትን ደግሞ ጥሩ ገንዘብ ያላቸውን ደግሞ ካላቸው ወስደው ለማስለም ይሞክራሉ። ክርስቲያን ስራቸው። በጣም ይቅርታ በመሀል ስለገባሁብህ። ዴቭ አለ? ዴቭ አለ? ቃል ስጋውና አለ? 7ኛ ሰማይ ሄደዋል። ምንድን ነው በውስጥ ቴሌግራም ላይ እየደወልኩልን ነው። ውጭ ያሉ ሰዎች እኮ በቃ ቀናቸው ስለሆነ አሁን ስራ እየሰሩ ነው የሚሰሩ። ኤኒዌይስ በደንብ አስተውሉ። እንግዲህ እስካሁን ድረስ ከራሳቸው ምስክሮች እየሰማን ነው። የራሳቸው ምስክሮች ስለኛ ምን አሉ? ውይይት ተብሎ ስለተሰራው ድራማ ምን አሉ? ይሄ መድረኩን አግኝተው ያወሩት በአንደበታቸው የተናገሩት ነው። አይሆፕ ከዚህ በላይ ይጠብቃለሁ። ከዚህ በላይ ማትሉ ከሆነ ቤት ምከፍቱ፣ ንጽጽር ምሰሩ፣ ድራማው ማታወግዙ ከሆነ ይሄንን አይነት ቆሻሻ ኡስታዞች የሚወክሏችሁ ከሆነ ምንም አይነት ተቃውሞ አታሰሙ። አይወክሉንም፣ እነኚህ ወራዳ ናቸው፣ እስልምናን አይወክሉም፣ ሐሰተኛ ናቸው ምትሉ ከሆነ ግን እንደዚህ እየወጣችሁ አፍረንባቸዋል፣ ተሸማቀናል እያላችሁ ስሩ። እንደዚህ አይነት ቆሻሻ ኡስታዞች አለ ሲወክሏችኋል። ሃይማኖታችሁን የሚወክል ነው፣ ነገር ግን እንደ ሰውኛ አይወክሉንም የምትሏቸው ከሆነ እንደዚህ አይነት ወራዳ የሆነ ፕሮፓጋንዳ የሚወክላችሁ ከሆነ ጥሩ። ክርስቲያኑ በደንብ አድርጎ ተረድቶታል፣ በደንብ ገብቶታል። ከሳምንት በኋላ ምን አለበሉኝ ቤታችሁ እያዛጋችሁ ትቀመጧታላችሁ። ዛሬና ነገ ተነገ ወዲያ ግርግሩ እስኪበርድ ነው። መልሶ አይምሮውን ሲጠቀም ብሎ እንደዛ የሚተፋችሁ። እኔ ባይዞ አክታዬ ከእናንተ ይሻላል ብዬ አምናለሁ። ኢቨን ከአካዬ ራሱ ባዮጋዝ ይሆናል ከእናንተ ኡስታዞች፣ ቆሻሻ ስለሆኑ መግባራቸው ማለት ነው።
እጄ ላይ ካለ ጠፍሬ ቆሻሻ ይልቅ ለካካ የራሱ አትመጥኑም እናንተ። በዚህ መጠን የተጸየፍናችሁ እኛ። በዚህም ነው ኡስታዞቻችሁ በቀጠፉ ቁጥር እስልምናን እያፈረስነው እንሄዳለን የምንላችሁ። እነሱ በዋሹ ቁጥር እነሱ እለት እለት በዋሹ ቁጥር እኛ እስልምናን እናፈርሰዋለን። እነሱ ድራማ በሰሩ ቁጥር እስልምናን እናፈርሳለን። የሰበሰባችሁት እንደ ክበብ የራሳችሁን ሰው ነው፣ ክርስቲያኑን አይደለም። ምንም ብጥሩ ክርስቲያኑ ጋር ተደራሽ አትሆኑም። ምክንያቱም ክርስቲያኑ በደንብ ክርስቲያኑ የሚያገናዝብ ነው፣ አይምሮ የሚጠቀም ነው። ሚስቶቻችሁን እህቶቻችሁን ስዕል አድኖ እያደረጋችሁ ታሰልሙ ይሆናል እንጂ ክርስቲያኑ ነቅቷል፣ ጥሏችሁ ሄዷል። ክርስቲያኑ የራሳችሁን ሰዎች ትሰበስባላችሁ፣ አይመጣም እንደ ቤታችን እያላችሁ ትፎክራላችሁ። አንቅሮ ይተፋችኋል የራሳችሁን ሰው። እመኑኝ በጥቂት ዓመታት ውስጥ ብትንትናችሁን ካላወጣን ማለት ነው። ማርክ ማይ ወርድ። ምን አለ በሉ። አሁን የተሰነጣጠቀውን አለታች እንደነቃ በበጋ ውስጥ እንዳለ መሬት እንደተሰነጣጠቀ ልጠግኑት እንደማትችሉት እንደሆናችሁ አሁን በጥቂት ጊዜ ውስጥ ታዩታላችሁ። ስራችን ምን እየሆነ እንደሆነ ምን ደረጃ እንደሆነ። አብዳችኋል እኮ። ስላበዳችሁ በእውነት መሞገት ስላልቻላችሁ እኮ ነው ድራማ መስራት የጀመራችሁት። እለት እለት ስለኛ ታወራላችሁ፣ እኛ እለት እለት እስልምናን እናፈርሳለን። ቀጥል ቆሴ። ኦኬ፣ በዚህ መሀል አሁን ባልከው ነገር ላይ ሳስተውል ውይይት እንዳታረጉ እየተባሉ የተከለከሉበትን ቪዲዮዎች ምናምን ነገር እያዩ እስቲ እንመልከታቸው። እዚህ እስልምናን ተቀብያለሁ ላይ ቤቴ ፓስተር ነው እና 1 ሚሊዮን ምናምን ተዋቶለታል። 1 ሚሊዮን የሚገርማችሁ በሁለተኛው ቀን ነው ምናምን በቃ ኢየሱስ ማታ በህልሜ መጥቶ ምናምን እንደገና ደግሞ እዚህ እንትን ለቡ አካባቢ ነው ፓስተር ነው እና ሰዎች መጥተው በቃ እንትን ብለውት ተመልሻለሁ ብሎ ቪዲዮ ሰራና እነዚህ ሰዎች ፊስፋዝ እየሰሩን ነው። ገብቷል። አሁን ማህበራዊ ሚዲያ ላይ ይፈምሳሉ። እንደገና ደግሞ የሰለሙበት እንኳን ሁኔታ እንኳን ብጠይቃቸው ምንም እንትን የላቸውም። በቃ ቢዝነስና ቢዝነስ ነው። ገብቷል አለ ወይ ፎሎቸውን ማሳደግ ነው አሊያም ደግሞ ምንድን ነው እነዚህ ሰዎች በቃ ቀልድ ነው። እና የእኛ ሰዎች የሚያሳዝኑ ጊፍት በመስጠት እንደገና ደግሞ ይሄ ብር በመስጠት ምናምን አይ እነዚህ ሰዎችን አሁን ሰሞኑን በጣም ማታ አቡ አብደላ ሲናገር የሆነ ሰዓት ገብቼ በጣም ቀልቤ ነው የተሰበረው። ወላሂ እፎይ የሚባል አንድ ግለሰብ እንደገና ደግሞ ይሄ ሰውዬ ለፍርድ ይቅረብልን ብሎ ብዙ ሰው ኮሜንት የሰጠበት እስከ አዲስ አበባ ፌዴራል መጅሊስ ድረስ ስሙ ሄዶ እንዲታሰር አዋጅ የወጣበትን ሰው ለውይይት መጋበዝ ማለት እንዴት ነው? ከምን አኳያ ነው ይሄ ነገር? እንዴት ነው ለውይይትስ የሚጋብዘው ሰውዬ ምን አይነት አቅል ኖሮት ነው? የዚህ ያህል አቡ አብደላ የሚናገራል ነገር አለ። እናት አባቱ ሊሰበት ይሄ ሰውዬ ለውይይት የሚቀርበው እራሳቸው አላመኑበትም እኮ ኡስታዞቻችን ተሰባስበው ምን አይነት አቅል ቢኖረው ነው? ምን አይነት እውቀት ቢኖረው ነው? መሀይም ስለሆነ ነው። አይችልም ነው። ይሄ ገና ላይ ነው። የራሳችሁ ሰዎች አቅም የለህም የተባልክ ዱክማን ተሰባስበ ይመጣል ወላሂ እኛ ቤት አይቆምም ምናምን ብለህ ስላቅራራ ሙስሊሙን ታጃጅል ይሆናል። የተወሰነውን የነቃው ሙስሊም ግን ቪዲዮ እየሰራ አሳፈራችሁን ይልሃል፣ አሸማቀቃችሁን ይልሃል። እንደ መንጋ የላካችኋቸው ግሪሳዎች እንደ ዞምቢ ዝም ብለው የሚጎተቱ እንደ ቫይንባ ጤናማ የሆነ አስተሳሰብ ምንም የሌላቸውን እነኛን ታጃጅል ይሆናል። ከዛ በኋላ ግን እየዋለ ሲያድር እያንዳንዱ ይገለጣል። እንደዚህ እያንዳንዱ ይገለጣል። ደም እንባ እንድታለቅሱ ነው ማደርጋችሁ። አላማዬ አሁን እሱ ስላልሆነ ነው። ሰው የማዳን ታክቲክ ላይ ስለተጠመድኩ ነው። እናንተን ገርፌ ከቲክቶክ አይደለም ደግማችሁ እስልምና እንዳነኩል አደርጋችሁ እችላለሁ። አሁን ላይ
አላማዬ ግን እናንተ አይደላችሁም። አሁን በሚሊየን በጥቂት ዓመታት ውስጥ እስልምናን ሰዎች ለቀው እንዲወጡ ነው አላማዬ። እናንተ ዋሹ፣ ታስፈልጉናላችሁ። እናንተን ከቲክቶክ ካባረረን ስራችን ይደናቀፋል። በሚሊየን እንዲወጣ የምንፈልገውን ሰው ማሳካት አንችልም እናንተ ከሌላችሁ። የእናንተ መኖር ለእኛ ስራ ስኬት ነው። ምክንያቱም እናንተ በዋሻችሁ ቁጥር፣ እናንተ እለት ዕለት በተጋጫችሁ ቁጥር፣ እርስ በርሱ የሚጣረስ በተናገራችሁ ቁጥር እስልምናን ስለምናፈርሰው ማለት ነው። ቢ እነ ቤላ አላወሩም። ያ ሌሎቻችሁ ካላችሁ ሜቢ ሀሳብ አስተያየት የምትሰጡ ከሆነ ያው እንግዲህ በነገራችን ላይ እንደዚህ አይነት ነገር ማውራት ያ እኛ ኦዲየንሳችንን የሚመጥን ነው ወይ አይደለም፣ በፍጹም። ምክንያቱም ሁሌ ታዩታላችሁ አይደለ? ቲክቶክ እንገባለን፣ ሰዓታችን የተጠበቀ ነው፣ ፊክስድ ታይም ነው ያለን። ኦዲየንሶቻችን ሰዓታችን ይጠብቁናል። በዩቲዩብ የሚጠብቁን በዩቲዩብ፣ በቲክቶክ የሚጠብቁን በዩቲዩብ፣ በቲክቶክ ይጠብቃሉ። ትንሽ እንኳን ስንቆይባቸው ዛሬ አትገቡም እንዴ የሚሉ እጅግ በጣም በርካታ ቴክስቶች ይመጡልናል። እና ኮንሲስተንሲያችን የተጠበቀ ነው። ትምህርታችን በስትክክል ማድረስ ያለብንን የዕለቱን ርዕስ አድርሰን መማር ያለበት ሰው ተምሮ እውነትን አውቀው እንለያያለን። ሌላ ለምንም ለፖለቲካ ለድራማ አይደለም የምንገባው። ዘወትር አይታችሁ ከሆነ አካሄዳችን ተመሳሳይ ነው። ኮንሲስተንት የሆነ አካሄድ ነው የምንሄደው ኦልዌይስ ማለት ነው። በዩቲዩብ የምትከታተሉ በዩቲዩብ ትከታተላላችሁ፣ በቲክቶክ የምትከታተሉ በቲክቶክ ትመጣላችሁ። ትምህርቶችን በዚህ አግኝታችሁ ትሄዳላችሁ። ሌላ ለድራማ ለፖለቲካ አይደለም። የማናምንበትን አስተምሮ ሰተን ሰዎችን ወደ ሃይማኖታችን የምንጠራበት ሴሽን አይደለም የምናዘጋጀው ሁልጊዜ ማለት ነው። በተቻለ መጠን ሰው ይሄንን ነገር አንደርስታንድ አድርጎ በተለይ ሙስሊሞች አሁንም እየተጻዳዱባችሁ ነው። አሁንም እህት ወንድሞቼ ብላችሁ ቲክቶክ ላይ በመጅሊሱ የተሾሙት ግልገል ኡስታዞች እያሾፉባችሁ እየቀለዱባችሁ ነው። እነሱ ቤት የነበራችሁ እነሱ ቤት የምትቀመጡ እውነትን ለአንድ ደቂቃ ለሁለት ደቂቃ እኛ ላይቭ ላይ መታችሁ ተከታተሉ። ያን ጊዜ እኛ በውሸት ከሆነ የምናወራው ያለ ማስረጃ ከሆነ የምናወራው እውነትም እነዚህ ሰዎች ውሸት ነው የሚያወሩት ብላችሁ ሂዱ። ለ5 ደቂቃ ለ10 ደቂቃ ብቻ ተከታተሉ። አሁንም እዛ ቤት ያላችሁ ማለት ነው። አሁንም እነዛ አጭበርባሪ ኡስታዞች ቤት ያላችሁ ሙስሊም እህትና ወንድሞች ማለት ነው። እውነትን የምታውቁ ከሆነ እውነትን የምትፈልጉ ከሆነ ኑ ቤታችን። ሁልጊዜ ዘወትር 3 ሰዓት ተኩል አካባቢ ላይቫችን ይጀምራል። ለ2 ሰዓት ለ3 ሰዓት የሚቆይ ሴሽን ነው። ተከታትላችሁን ትሄዳላችሁ። የምናወራው በማስረጃ ነው። የተቀባባች አጤሬራ በቢጫ በቀይ በአረንጓዴ የተቀባባች ሰውን የምናታልልበት እናንተን የምናጭበረበርበት የውሸት ዶክመንት አዘጋጅተን አንመጣም። የምናወራት ነገር ፊት ለፊት ትከፈታለች። መረጃውን እናንተ መያዝ ትችላላችሁ። የማታምኑበት ከሆነ አይ ይሄን ነገር ቆይ ቼክ ላድርገው ብላችሁ ለራሳችሁ መርምሩ ጊዜ ወስዳችሁ። እነዚህን አጭበርባሪና በፕሮፓጋንዳ በውሸት የተመሉ ኡስታዞቻችሁን ተከትላችሁ ግን ገደል አትግቡ። እነሱ እውሮች ናቸው። እናንተም እንደነሱ እውር አትሁኑ። እነሱ ገደል ይዘዋችሁ ይገባሉ። እውነትን ማወቅ የምትፈልጉ ከሆነ ዘወትር ቤታችን መታችሁ በየቀኑ ትምህርት አለ። ከ3 ሰዓት ተኩል በኋላ መታችሁ መከታተል ትችላላችሁ። እነሱ በዋሹ ባጭበረበሩ ቁጥር እስኪ እውነቱ ማንጋ ነው ብላችሁ ኑና ቼክ አድርጉ። ያን ሰዓት እኛ ጋር እውነት እንዳለ ትረዳላችሁ፣ እውነት እንዳለ ታውቃላችሁ። ትምህርታችን የኛ ኮንሲስተንት ነው። ዘወትር ትምህርት አለን፣ ይቀጥላል። በአንዳንድ ምክንያቶች ካላለፈን በስተቀር ማለት ነው። ሙስሊሞች ተጋብዛችኋል። ቤታችን ነፃ ነው። ፍሪ ዲስከሽን የሚደረግበት ነው። ከኛ ሐሳብ በላይ የእናንተ ሐሳብ የሚደመጥበት ነው። በነገራችን ላይ እንደ እፎይ ለሙስሊሞች ነፃነት የሚሰጥ ሲያወሩ ጣልቃ የማይገባባቸው ሰው የለም። በነገራችን ላይ እዛ ቤት እኮ እህት ወንድሞቻችን ይመጣሉ፣ ሚዩት ይደረጋሉ፣ ብሎክ ይደረጋሉ፣ ያወርዷቸዋል ከገስት ላይ። አረ ቆይ ሐሳባችንን እንጨርስ እያሉ እንደገና ይገባሉ፣ እንደገና ያስወርዷቸዋል። ፍሪ ዲስከሽን የምትፈልጉ ከሆነ ሙስሊሞች ቤታችን ኑ፣ በፈለጋችሁት ሐሳብ ታወራላችሁ። የዕለቱን ርዕስ ተመርኩዘን እናንተም እኛ ላይ ጥያቄ ካላችሁ ትጠይቃላችሁ፣ እኛም ደግሞ እናንተን እንጠይቃችኋለን። ኩዌሽን እንደራረጋለን። ሐሳብ ሰውን ይገዛል። ሰውን የሚገዛው ሐሳብ ነው። ድራማ፣ ፖለቲካ፣ ውሸት አይደለም።
የውሸት አስተምሮ ሰውን አይገዛውም። ሰውን አትማርከውም በእንደዚህ አይነት ውሸት። ሰውን የምትማርከው እውነተኛውን አስተምሮህን አጋርተው ሼር አድርገው ነው። በዛ እኔ ባስተማርኩ አስተምሮ ታምንበታለህ፣ ተማርካል ወይ ወደ ክርስትና ትመጣለህ፣ ትማራለህ፣ ትጠመቃለህ፣ ከክርስቶስ ጋር አንድ ትሆናለህ። እግዚአብሔርን አባቴ ብላችሁ የምትጠሩበት መንፈስ ይሰጣችኋል ሙስሊሞች። አለበለዛ ግን እነዛ አጋንንታዊ በውሸት እያጭበረበሩና እየዋሹ የሚያስተምሯችሁን ውሸት ከነሱ ጋር አብራችሁ አቀናባሪ ከሆናችሁ መጨረሻችሁ የሚሆነው መጥፎ ነው። መጨረሻችሁ የሚሆነው ገሃነም ነው። ከእንደዚህ አይነት ውሸትና ፖለቲካ በተቻለ መጠን ለመውጣት ሞክሩ። እውነትን መርምሩ። 2 ደቂቃ 3 ደቂቃ መታችሁ ላይቫችንን መከታተል ትችላላችሁ። መረጃችን ፊት ለፊት ይከፈታል። ይዛችሁ ሄዳችሁ እናንተን በራሳችሁ ቼክ ማድረግ ትችላላችሁ። ሜቢ ቆስጤ መቀጠል ትችላለህ። እሺ ክርስቲያኔ ቴንኪው በጣም አንድ አሁን ላሳያችሁ የምፈልገው ነገር አንዱ ውስታሱ ሌላ ነገር ቢል አንዱ ሌላ ቢል አንዱ ሌላ ቢል እንዴት በየመሃል ላይ እንደሚገጩባቸው እርስ በርስ እንደሚላትሙባቸው የራሳቸው ምዕመን ምን እያለ እንደሆነ እንስማ። እንግዲህ ውስታዞቹ እየተለያያችሁብን እኛን ማደናገራችሁን፣ ለማንኛውም ሹክራን። እንደሰማችሁት አንደኛው ኡስታዝ በውሸት እስልምና እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ እርስ በርስ እየተጋጫችሁ አትጋጩ እንጂ ምንድን ነው እሱ? ምን አጋጫችኋል? ይጋጩ። ለእኛ ግን ይጠቅመናል። ጠቃሚ ነው ለኛ። እኛም እያልን ያለ ነው እንደዚህ ነው። እለት እለት ሲጋጩ ለሚያስተውል ሰው ከእስልምና መውጫ ምክንያት ይሆናል። ዝም ብሎ መጋት፣ ዝም ብሎ መከተል ጤናማ አይደለም። ለምንድነው እለት እለት የሚጋጩት? ያንን አስተውሉ። እንደዛ ነው እያልናቸው ያለ ነው። ሶሪ ቆስጥ ይቀጥል። መልካም እሺ። መቱ እንደዚህ ራንደም ሊስ መቱ ዝም ብሎ ገስት ላይ ተቀምጦ እና እንግዲህ አስቡት፣ ተመልከቱት። ወደ 3000 ምናምን ሰው ይዞ ነው እፎይ ተቀምጦ ትላንት መማማሪያ ያዘው። ራንደም ሊ ና ዝጋና ና ቁጭ በልና ና ተቀብያለሁ የሚባል ነገር አለ። ይህንን ራሱ ከሙስሊሞች መታዘብ ራሱን እንመልከት ውስጥ ራሳቸው ሙስሊሞች ምንድን ነው እያሉ የሚታዘቡት እንመልከት። ስንት አይነት አስተዋይ ሙስሊም እንዳለ ተመልከቱ። ይችኛዋ ደግሞ ጭራሽ ዓለምን አስተዳደራለሁ ትለናለች። በቃ ከሁለት ቀን በፊት መቀበል ነበረበት ወይ ከአንድ ቀን በፊት እንዴ ትክክል የሆነ ነገር ተተስበና እኔ ይቅርታ አድርጉልኝና በግሩፕ አላስብም። እኔ ሀያት በጣም ምሁር ነኝ። የኢትዮጵያን ዓለምን ማስተዳደር የምችል ሰው ነኝ። እንግዲህ ምን አለች? እኔ በግሩፕ አላስብም፣ እናንተ የፈለጋችሁትን ልትሉ ትችላላችሁ፣ ህሊኔን ግን አልሸጥም እያለችም ነው። ህሊኔን አልሸጥም እና ተነስ እዚህ ጋር 3000 ምናምን ሰውን ዘርግፍ 7000 ሰውን ትናና ጣልና ና እኔ ገዝት ላይ ቁጭ ብለህ አውራኝ። ጅል ነው ወይ ህፃን ነው በግ ነው? ይህንን ውሃ ነው እንደዚህ ብድግ አድርጌ እንደፈለግኩ እንዲህ ማስቀምጠው። እፎ ይሄ ነው ምንድን ነው? እንዲህ ነው የምታስቡት? ትልቅ ሰው እኮ ነው። ምን ሆናችሁ ነው? ምዕመናን ንቁ እንጂ እንደነዚህ እኔ ግን የገረመኝ አንድ ኮመንት አየሁኝ እና ሴቶች ይሻላሉ። ሙሐመድ የአይምሮ ጎደሎ ያላቸው ወንዶቹን ነው ይሆናል በእርግጠኝነት እንዴ? ወደ 5-6 ሴቶች ነው አንድ ወንድ ነው አይደለ? ከእስልምና ውስጥ ያየሁት ሲቃወም ወደ 5-6 የሚሆኑ ሴቶቹ ናቸው። ጤናማ አይደለም ሲሉ ያየሁት። ስለዚህ ወንዶቹ ተሰልበዋል ማለት ነው። አይምሯቸውን የአይምሮ ዘገምታ ያለባቸው ወንዶቹ መሆን አለባቸው። ከዚህ ምን ተረዳችሁ ግን ኦዲየንሶች? ምን ተረዳችሁ? ምን እስቲ ማለት ለእኛ ትመልሱት፣ ለራሳችሁ የምመልሱት መልስ ምን ተረዳችሁ? ከዚህ በሐሰት በድራማ እንደዚህ ማድረጋቸውን የራሳቸው ሰዎች እንደዚህ ተሸማቀው እንደዚህ ሲሆኑ ምን ተረዳችሁ?
ምን ተሰማችሁ? ምን አስተዋላችሁ? እውነት ምን ያህል አርነት እንደሚያወጣያችሁ እውነት ላይ ጥገኛ ስትሆኑ እንዴት እንደሚያሳርፋያችሁ ሰላም እንዴት እንደሚሰጣያችሁ ሃይማኖታችን ምን ያህል ትክክለኛ መሆኑን ከዚያ ተረዱ። ግርግር አንፈልግ፣ ይፈለጥ ይቆረጥ፣ አካውንት የመዝጋት አላማ ሱስ የለብን። የሰዎችን አካውንት ሀካ እናደርግ። ከዚህ ብቻ አትረዱም? ከህይወታችን ከዚህ ሳታስተውሉ ከዚህ አትረዱም? ይሄ ብቻ እኮ ሊማርካችሁ ይገባል። ለምንድን ነው እሱ እንደዚህ እያሳደድናቸው እንደዚህ እያደረግናቸው እስቲል እነሱ ናቸው ሻይ ነው የሚያደርጉት? ምን ቢሆን ነው ብላችሁ አታስቡ? ቀን በቀን እያሳደዳችሁን 1 ሚሊዮን አካውንት ላይ እንትን አላችሁ፣ 300,000 ላይ እንደዛ አደረጋችሁ፣ በዚህኛውም እንደዛ አደረጋችሁኝ፣ ዩቲዩብ አሁን ሀክ ተደረገ። ምንድን ነው እሱ ማለት እንደዚህ? ኤኒዌይስ ቀጥሉ። እሺ አንድ መጨረሻ ማነው ክርስቲያኑ ቴሌግራም ቼክ አድርግ እስኪ አንዴ። ወይሽ ቀጥል፣ ችግር የለውም ቦስ። ኖ ይህም ብቻ ለመናገር ነው። ቴሌግራም ክርስቲያን ከቻልክ ቼክ አድርግ። እሺ ቆስቲ ቀጥል። ችግር የለውም፣ እኔም ፊክስ አደርጋለሁ እስከዛ። አንተ ቀጥል። እኔ አንድ ጊዜ ብቻ እንግዲህ በደንብ ለሚያስተውል ሰው የዛሬው አሪፍ ይመስለኛል። አሪፍ ነገር የተረዳችሁበት ይመስለኛል። አይ ቲንክ ያላወራችሁ ከስር ያላችሁ ይመስለኛል። አቢብ ነው አንተና ዮሐንስ እነሚስራ ቤላ ባይ ዘ ዌይ አንድ ነገር መረዳት ያስፈልጋል። እውነት ሲባል እውነት ክርስቶስ ነው እና እፎይም እዚህ ያለው ወንድሞችም የተደገፉት ክርስቶስን ነው እና ክርስቶስ ደግሞ ጥሎ የሚጥል አምላክ አይደለም። ማንም እፎይን ጨምሮ እዚህ ያሉ ወንድሞችና እህቶች በውሸት ሰብከው ወይም ደግሞ በውሸት ሰዎችን አታለው ቢያመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ እሰይ የኔ ልጅ ደግ አደረክልኝ የሚለን አምላክ የለንም። በእኔና በቃሌ የሚያፍር ቢኖር ነው ያለው። የምንናገረው ቃል የክርስቶስን ቃል ያንን ቃል ተናግረን ወይም ደግሞ ያን ቃል ተነግሮት ካልመጣ በስተቀር በውሸት ተነግሮት የሚመጣ የለም። በገላትያ መልእክቱ ቅዱስ ጳውሎስ ሲናገር እኛ ከሰበክንላችሁ ወንጌል ውጪ ነው ያለው። የተሰበከውን ወንጌል ሐዋርያቱ የሚያውቁትን ቀደምት ነቢያት የሰበኩትን ወንጌል ነው የምንነግረው። አዘርዋይስ ግን በውሸት የሚገነባ ወይም ደግሞ በሐሰት የሚገነባ ነገር በሙሉ ማፈራረሻው ወይም ደግሞ መፍረሻው የገዛ የሐሰቱ አባት የሆነው አለ። የሐሰት አባት የተባለ ጥንት ጠላት ዲያብሎስ ነውና ውጊያው ከስጋና ከደም ጋር አይደለም። እነዚህ ልጆች ከኋላቸው ሆኖ የሚዋጋ ስፕሪት አለ ባይ ዘ ዌይ ማለት ነው። በጣም ከባድ ስፕሪት አለ። ያንን ስፕሪት ነው እዚህ ያሉ ወንድሞችና እህቶች እየተዋጉ ያሉት። ዩዚ አካውንት ማዘጋት ከዛም ሻገር ሲል እንደዚህ በሐሰት ደረትን ነፍቶ ማለት ያሸማቀቃል አይደል? የተወሰነ ነገር እንደው አንድ አእምሮ ያለው ሰው ይሸማቀቃል እኮ ሐሰት እየተናገረ ውሸት እየቀጠፈ ላይቭ ላይ 9000 ምናምን ሰው አስቀምጦ ለማውራት ትንሽዬ ሊሰቀጥጠን ያስፈልጋል አይደል? ግን ነቲንግ የለም። ትንሽም እንኳን ያላዛቸው ትንሽ ማለት ይሄ ደግሞ ምንድነው የሚያሳየን? ከጀርባ ያለ የሆነ ዳርክ ስፕሪት አለ። ይህንን ነገር ነው ወንድሞችና እህቶች እየተዋጉ ያሉት። አማኒ ቅድም እንዳለው ነው እፎይ በቅርብ ዓመታት ውስጥ እስልምና ተቀብሮ ይቀራል። በገዛ አፋቸው በገዛ እጃቸው ራሳቸው በሰሩት ውሸት የገነቡትን ግንብ አፍርሰው ሜዳ ያደርጉታል ማለት ነው። እኛ የምንጠራው ወይም ደግሞ ወደ ክርስትና ሰውን ስናስገባ ወይም ደግሞ ወደ ክርስትና ወደ ክርስቶስ ስንጠራ ውሸት ላይ ተመርኩዘን አይደለም፣ እውነት ላይ ነው። እውነት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዛም ነው እፎይ የተደገፈው ክርስቶስን ስለሆነ እፎይ የተደገፈው እውነትን ስለሆነ ጥሎ አልጣለው። እውነት አርነት ያወጣል። እውነት እንደዚህ ወጥቶ ባይ ዘ ወይ ሁሉም ሼም ስለያዘው ነው እፎይ ባይ ዘ ወይ ማለት ነው። እዛም በመንጋ የሚነዱ ወይም ደግሞ እንዴት አድርገን አሳልፈን እንሰጣቸዋለን ከነውሸታቸው እንያዝላቸው ስላሉ ነው እንጂ ሁሉም ሼም ይዞታል። ወይም ደግሞ እንዴት ነው አለ አይደለ ተጋግጬ ምን ብዬ እውነት አስመስላለሁ ነው እንጂ ኤቭሪባዲ ነው
ሁሉም ያውቀዋል የተሰራው ስህተት መሆኑን። ከዛም ባሻገር ደግሞ አይን ያወጣ በማምላክ አይን ያወጣ ሰው እንዴት በዚህ ልክ ውሸትን ይዞ ደረትን ነፍቶ በላይቭ ላይ ወጥቶ ያወራል? ሊትራሊ በጣም ከባድ እኮ ነው። እንደው ትንሽ ሰው ለማስታረቅ ማዳዋይስ ደግሞ ትንሽ ለዋሸነው ውሸት እኮ ትንሽ እንሳቀቃለን። ድስማች የእውነት ከጀርባ ያለ ትልቅ አጋንንት አለ፣ የሐሰት አባት የተባለው ዓለምን የሚገዛው እርሱም ጥንት ጠላት የነበረው ዲያብሎስን ይዘው ስለሆነ ነው። ከእርሱ በላይ ደግሞ የሚሆን ክርስቶስ ከእፎይ ዘንድ አለ። እርሱም እውነት የሆነው ክርስቶስ ነውና ወንድሞች በርቱ። እንደተባለ ነው በቅርብ ዓመታት ውስጥ በገዛ እጃቸው አፈራርሰው እስልምናን ገደል ይከቱታል። እንደተባለው ነው ያስፈልጋሉ። ባይ ዘ ዌይ እንድትቀጥሉ ነው የምንፈልገው። ቀጥሉ፣ እንደው በድንግል ማርያም ይዣችኋለሁ። ቀጥሉ፣ ይሄ ውሸታችሁን ይሄ ፖለቲካችሁን ቀጥሉ። ያልነቃ ይነቃል፣ ያልሰማ ይሰማል። አፍተሮል እውነቱን እያወቀ ሰው ሲሄድ ጊዜ በገዛ እጃችሁ አፈራርሳችሁ ከቲክቶክ እልም ብላችሁ ጠፍታችሁ ክርስቶስ ይነግስበታል ቲክቶክ ላይ ማለት ነው። ዳትስ ኦል። ታንክ ዩ ጋይስ። ቀጥሉ። ያ ሰዎች በተለይ ሙስሊሞች ይህን ነገር በሂደት እየተረዱት መምጣታቸው አይቀርም። ኦፍ ኮርስ የጊዜ ጉዳይ ነው። አሁን እጅግ በጣም ተስፋ ሰጪ ጭላንጭል ነገሮች እያየንባቸው ያሉ ሁኔታዎች አሉ። ከዚህ በላይ ደግሞ ሙስሊሞች ወደፊት በደንብ ያለውን ነገር የሚረዱበት መንገድ እየተፈጠረ እንደሆነ ብዙ ተስፋ ሰጪ ነገሮችን እያየን ነውና ከዚህ በላይ ብዙ ነገሮችን ይረዳሉ ሙስሊሞች። ብዙ በህይወታችሁ አትቀልዱ፣ እውነትን መርምሩ፣ ሁሉን ፈትኑ ይላል መጽሐፍ ቅዱስ። ሁሉን ፈትኑ፣ አጣሩ፣ መርምሩ። ዛሬ ቴክኖሎጂ በጣም ቅርብ ነው። ሙሐመድ ምንድን ነበር ሲያደርግ የነበረው? እስኪ ነብዬ ብዬ የምከተለው እናቴን አባቴን ነፍሴን መስዋዕት ላድርግል ብዬ የምከተለው ሙሐመድ ስብዕናው ምንድን ነበር ብላችሁ ፈትሹ። እጃችሁ ላይ ባለው ቴክኖሎጂ በጣም ቀላል ነው። አሁን ሁሉ ነገር የተራቀቀ ነው። አሁን 7ኛው መቶ ክፍለ ዘመን ሙሐመድ እነዛን አረቦች አጭበርብሮ በጦር ወግቶ እንዳሰለማቸው አይደለም። አሁን ሁሉ ነገር እጃችሁ ላይ ነው ያለው። እውነትን ከሐሰት የምትለዩበት መሳሪያዎቻችሁ እጆቻችሁ ላይ ናቸው ያሉት። እንደ ድሮ ጊዜ አይደለም አሁን። ስለዚህ በተቻለ መጠን በጭፍን አትከተሉ፣ ሰውን ማንንም አትከተሉ። አይምሯችሁን አዳምጡ፣ ሐሳብ አዳምጡ። ሐሳብ ይገዛል። በደመ ነፍስ አትነዱ። በተቻለ መጠን እውነትን ለመያዝ ሞክሩ። ሁልጊዜም ከእውነት ጋር ታረቁ። እውነት ያለው ሰው ምንም ተበዳይ ቢሆን እንኳን የሰላም እንቅልፍ ይተኛል፣ የሰላም ህይወት ይኖራል። እርግጠኛውን የምነግራችሁ ትንሽ ልባቸው የሚያስብ ሙስሊሞች ይህንን ውሸትና ድራማ በፍጹም አይቀበሉት። ሰላምም አይሰማቸውም። ለጊዜው ሆይ ሆይ ሲባል ደስ ሊላቸው ይችላል። ያ ሆይ ሆይታ ግን ካለፈ በኋላ በፍጹም ሊደሰቱ አይችሉም። ምክንያቱም ውሸት የሚሰጠው ጊዜያዊ ደስታ ነው። እውነትን ግን ከያዝክ ትናንትናም ትደሰት ነበር፣ ዛሬም ትደሰታለህ። ደስታ ነገም ይቀጥላል። እውነትን ውሸት አያደበዝዘውም። ሜቢ ሌሎች ሀሳብ ካላችሁ መቀጠል ትችላላችሁ። ልቀጥል። እሺ፣ በውስጥ ስራ ይዤ ነው። በጣም ይቅርታ። በጣም በሚያሳዝን መልኩ እንግዲህ ባህሪያቸው ነው። እነዚህ ሰዎች ያለ ውሸት አይኖሩም፣ ያለ ውሸት አይቆሙም፣ ህይወት የላቸውም። እንደተባለው ነው፣ መድገም አያስፈልግም። ከውሸት ውጭ ከተናገሩ፣ ከውሸት ውጭ ከመሰከሩ አሳ ከውሃ ውስጥ ይኖራል ብሎ እንደማመን ነው። ስለዚህ ድራማውን እንደቀጠሉበት ነው። ምናልባት ለነገ ሊደርስ ይችላል። የምናሳያችሁ ድራማ አለ፣ የሚሰራው ድራማ ማለት ነው። ሁል ጊዜ ድራማ፣ ሁል ጊዜ ውሸት ብቻ ነው ያለው። ይሄ ለኔ እንደኔ እንደ ግሌ የሚያሳየኝ እነዚህ ሰዎች በእምነታቸው ተስፋ ቆርጠዋል ማለት ነው። በዘላለም ህይወት ጉዳይ ተስፋ ቆርጠዋል። ሰው ለእምነቱ መዋሸት ከጀመረ ስለ ዘላለም ህይወት አይገደውም ማለት ነው። ምክንያቱም ሁላችንም አማኝ እስከሆነን ድረስ አምላክ ደግሞ እውነት ነው ብለን እናምናለን። አምላክ ውሸትን ይጠላል ብለን
ቀጥፎ ሰውን ለማምጣት ይሰራል። ይሄ የሰይጣን ግብር ነው። ውሸት የሰይጣን ግብር ነው። እኛ እንደምናውቀው እንደተማርነው ውሸትን የሚዋሸው ሰይጣን ነው። ሐሰትን የሚናገረው ሰይጣን ነው። እውነተኛው አምላክ ግን ቅዱስ ስለሆነ ሐሰትን ይጠላል፣ ውሸትን ይጠላል። እኔ ለሃይማኖቴ እኔ ለእምነቴ የምዋሽ ከሆነ በዘላለም ሕይወት ጉዳይ ተስፋ ቆርጫለሁ። ስለዚህ ሰውን ወደዚህ ነገር ልጠራ አልፈልግም፣ እንዲጠፋ ካልፈለኩኝ በስተቀር ማለት ነው። እንደኔ እንዲሆን ካልፈለኩኝ ህሊናዬን አውሬ ማለት ነው። ስለዚህ እነዚህ ሰዎች ባህሪያቸው ነው፣ ኢንቴንሽናሊ ነው የሚያደርጉት፣ ሆን ብሎ ነው የሚዋሹት፣ አውቀው አቅደው ፕላን አውጥተው ነው የሚዋሹት። ውሸታቸውን ለማጽደቅ ደግሞ በጣም ይሯሯጣሉ። ከእንደዚህ አይነት ሰዎች ራቁ። በእርግጥ ዋሹ ችግር የለም፣ ህሊና ያላቸው ብዙ ሰዎች አሉ። ሁሉም ሰው እግዚአብሔር የሰጠውን ህሊና ጨፍኖ እንትን አላለም። የተጨፈነባቸው አሉ። እነሱ አንድም በጥቅም ነው፣ አንድም ኢጓቸው ይዟቸው ነው፣ አንድም ደግሞ በተለያየ መልኩ ነው አይናቸውን የጨፈኑት። እነሱ ይጨፍኑ። ሌሎች ግን ልበ ብሩሃን የሆኑ ሰዎች በእናንተ ውሸት፣ በእናንተ ቅጥፈት፣ በእናንተ ድራማ ተማረው ነገ እስልምና ጥለው ይወጣሉ። ደግሞ ብዙዎችን ፍሬውን እያየ ነው ባይዘዌ ሙስሊሞች ሆኖ ትክክል አይደለም የሚሉ እየተናገሩ ነው። ይሄን እያየን ነው። ያልተናገሩ ብዙዎች አሉ፣ ነገ ይናገራሉ። እጭ አሁንስ በዛ የሚሉበት ጊዜ ይመጣል። በቃ እስከ መቼ ነው ኪሳችን የሚበዘበዘው? በእነሱ ውሸት እስከ መቼስ ነው ደግሞ ድራማ እየተሰራ የሚባለው? እውነታው ሌላ ስለሆነ እውነታው ዴቭ የለቀቀውን ቪዲዮ መሄዳችሁ ማየት ትችላላችሁ። ይሄ ነው ሊባል በማይችል መልኩ ሰው ከእስልምና በብዛት እየወጣ ነው። ሙሉ ለሙሉ እያጣነው ነው። ቲክቶክ ላይ እንደሚወራው አይደለም። በእርግጥ ግን ይሄን የወጣውን ሰው ለመመለስ ከተፈለገም በእውነትና በእውነት ነው እንጂ በመዋሸት አይደለም። በቅጥፈት ያመጣኸው ይሄው እያየን እኮ ነው። ዋሽተህ እስልምና እንደዚህ ነው፣ ፍቅር ነው፣ እስልምና አንድ ነው፣ እስልምና ምን ያልከው 3 ወር ሳይሞላው አደባባይ ላይ ወጥቶ በእነሱ መካከል ያለ ጸብ እዚህ ሚዲያው ላይ እውነት ያለ ያስመስላሉ። ውስጣቸው ስትገባ ግን እርስ በርስ ሊገዳደሉ ነው የሚደርሱት ብሎ የራስ ያምጥተህ ስታስመሰክረው የነበረ መልሶ ይመሰክርባል እውነቱን ሲያውቅ። ምክንያቱም መጀመሪያ እውነት አይደለም የሰጠው፣ እንደ ሕፃን ልጅ በጡጦ ነው ያታለልከው። ገብቷል? እዛ ውስጥ ወተት ሳይሆን ያስቀምጠ የሰጠው የውሸት ወተት ነው። ሄዶ ሲያዩ ግን እውነተኛ ወተት አይደለም፣ ሆዱን የሚያሳምም ወተት ነው የሰጠው። ገብቷል? ስለዚህ ሲያየው ይሄ ነገር የስትሰጠኝ ወተት ጥሩ አልነበረም ወይ እዛ ሲሰጡኝ ምነውን ሆዴን አመመኝ ብሎ ሲያየው ለካ ያ ወተት እውነተኛ ወተት አይደለም። ስለዚህ እነዚህ የገጠማችሁ ያሉ ወጥተው ሲመሰክሩላችሁ የነበረው በቅጥፈት ያመጣችኋቸው ሰዎች ሲያዩ እውነተኛነት እምነታችሁ እንደዛ አይደለም። እውነተኛ መሬት ላይ ያለው ሌላ ሰማይና ምድር ነው፣ በቅጥፈት የመጣ። ስለዚህ በራሳችሁ ላይ እየመሰከሩባችሁ ቅጥፈታችሁን እያጋለጡ እየወጡ ነው። እና በሚገርም ሁኔታ ከደረሰልኝ እኔ በሚያሳዝን ሁኔታ እፎይ በደንብ የምታውቀው ልጅ ከአንተ ጋር ሲወያይ የነበረ ልጅ ዛሬ ፕሮፋይል ቀይሮ ክርስቲያን ነኝ ብሎ በደንብ እኮ የሚታወቅ ልጅ ነው፣ የምናውቀው ልጅ ቀይሮ ልክ እንደ ክርስቲያን አክት ሲያደርግ ያዝ ነው ማለት ነው። እንጂ ይዘነዋል። ይኸው እንደዚህ ነው ድራማ የሚሰሩት። ድራማ የሚያሰራ አለ፣ ድራማ የሚሰራ አለ። ትላንትና ኃይለኛ ድራማ ተሰራ፣ ዛሬም ኃይለኛ ድራማ እየተሰራ ነው። ኦኬ፣ ከኛ የሚያመልጥ ነገር የለም፣ እጃችን ገብቷል። ግን በጣም የሚያሳዝነው በዚህ ድራማ ውስጥ የሚታለሉ እውነት መስሏቸው የሚታለሉ ብዙዎች፣ እሱን እናሳያለን። ግን መቼም የምትሻሻሉ አይደላችሁም። እናንተ ድራማችሁን ቀጥሉ። ለውሸት አምላካችሁ የሐሰት አምልኮ የሐሰት መስዋዕት አቅርቡ። እኛ ለእውነተኛው አምላካችን እውነትንና እውነትን ብቻ እንመሰክራለን። በነገራችን ላይ እውነት መናገር ለአምላክ ምንድነው? መስዋዕት እንደማቅረብ ነው። ምክንያቱም እውነትን እውነት ሐሰትን ሐሰት በሉ ይላል። እግዚአብሔር ከኛ የሚፈልገው ልክ የጸሎት መስዋዕት እንደምናቀርበው የታማኝነት መስዋዕት ይፈልጋል። ኦኬ፣ ሐሰትን ከአንደበታችን ይጠላል። እናንተ አባታችሁ ዲያብሎስ ስለሆነ ሐሰትን ስለሚወድ ሐሰትን ሰውለት። መስዋዕት የሚቀበላችሁ ሐሰተኛው አምላክ ነው፣ ሐሰትን ይቀበላችኋል። የእኛ ደግሞ ሐሰትን አይፈልግም። እውነትና እውነትን ብቻ እንናገራለን። ቀጥሉ፣ ዋሹ፣ ቅጠፉ። ህሊናችሁን
ካልወቀሳችሁ ቅጠፉ። ከዛ ነገ ውጤቱን ታዩታላችሁ። አሁንም በአይናችሁ እያያችሁት ስለሆነ ውጤቱን ደግሞ ነገ ከነገ ወዲያ ታዩታላችሁ ማለት ነው። ይሄን ነው ልልም ወደው እፎይ። እሺ መልካም ቴንኪው። ብንጨርስስ ምን ይመስላችኋል? ያው አካውንቶች ተዘግተዋል፣ ዩቲዩብም ከእጄ ወጥቷል። ስለዚህ ያንን ላልሰማችሁ ማለት ነው፣ መጨረሻ ለገባችሁ እንደዛ ነው። ይብቃል።